እናረጋችኋለን ማለት ነው። ያው ከዛ በፊት እንግዲህ ዛሬ ላይ አንድ የተለቀቀ ቪዲዮ ነበርና ያው እንደሚታወቀው ሙስሊሞች በተለይ ደግሞ ጽንፈኛው የዋሃቢያ ክንፍ ክርስቲያኖችን ለማጥፋት ሌት ተቀን ሳይተኛ እየሰራ ነው። ይሄ ማለት ደግሞ ብቻቸውን እነሱ ተቀምጠው ሳይሆን ልጆቻቸውንም ከልጅነት ጀምሮ ኮትኩተው ጥላቻን፣ ጽንፈኝነትን፣ አሸባሪነትን እነዚህን የመሳሰሉ ቃላቶች በመጠቀም ክርስቲያኖችን በጣም ሂዩሚሌት ለማድረግ፣ ለመሳደብ፣ ለማዋረድ የሚጠቀሟቸው ብዙ ነገሮችን እየተደረጉ እንደሆነ ያያየን። ለምሳሌ ከዛ ውስጥ ዛሬ እስኪ አንድ የተለቀቀ ቪዲዮ ነበርና ሰዓት አንፃር እሱ ላይ የተወሰነ እንበልበትና ከዛ በኋላ እንገባለን ወደ ዛሬው ርዕሳችን ማለት ነው። አንድ ቪዲዮ ላሳያችሁ ከዛ ኦኬ አይ ቲንክ ይሰማችኋል ብዬ አስባለሁ። ሁላችሁ ነው አስተካክል። ኦኬ አዳምጡላችሁ ማለት ያስተካከልኩ ነው ስታንዱ። ኦኬ እሺ ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንደየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥቃባችሁ ድሮት በችመቻል አብሮ ለመናናር በእምነት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዛችሁ የእምነቶችን ቁንጮ እስላምን ይዘናል። ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ይቀርብናል። በዚህ ከቀጠሉ በቋማቸው ጸንተው በጀርባ ተመክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቂስና ደብተራ ከሆነ ሀሳባችሁ የስራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም ታለም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ ያወረስነው ተረግፎ አላለቀም። በወካው ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከም ደገም በቆላ ገዝ የሚባል ጉድ መተትን ጥንቆላ እኛ እንቀበልም ከእንግዲህ በኋላ ሰማሪ ተክቢር እግድሜ ርዕስ ገዝ ተክቢር። ኦኬ እንግዲህ ላሳያችሁ የፈለኩት ይችኛዋን ቪዲዮ ነው። እንግዲህ በዚህ ልክ ነው አደባባይ ላይ ቀጥል እንግዲህ በግልጽ ባለፈው እሺ ባለፈው ቢንያሚን ኔታንያሁ ብሎ ነበረ ህፃናቱን ገና ሲያሳደጓቸው ጥላቻንና ኔጌቲቭ ነገሮችን እየሰበኩ ነው የሚያሳድጓቸው ብሎ ነበር። ህፃናቶቹ መርዘው ያሳድጓቸዋል። እቺ ህፃናውን ምንም አይምሮ የሚያውቀው የለም ምን ያህል መርዘው እንደሚሰጧቸው። ድግምተኛ፣ መተተኛ፣ ጠንቋዮች ሶስት የሚያመልኩ ኪሳቸውን በእኛ የሚሞሉ እንትናቸው እንደ ፊኛ አየር ላይ የተነፋ ተረታሞች እንደዚህ አይነት አይምሯቸውን ሞልተው ያሳድጓቸዋል። ይህን ግጥማውን የተጽፈው የሰጧት ተራ ሰዎች አይደሉም። ፖለቲካውን እያንዳንዷን ሃይማኖቱን ጠንቅቀው የሚያውቁ ሰዎች ናቸው። ሸሩን በደንብ የሚያውቁት ናቸው። ይህንን ጽፎ የሰጧት ማለት ነው። ተክቢር ይላል ሰው እያረደ አላሁ አክበር የሚሉ
በዚህ መጠን አክቹአሊ ምንድነው እሱ እንትኑን አያያዙን አይተው ጭብጠውን ነጠቁታል የሚባለው። እኛ አሁን እንደዚህ አይነት ግጥም ብንገጥም አስባችሁታል? ኡስታዞች፣ ሼኮች፣ ጠንቋይ መተተኞች እያልን ብንላቸው በአንድ ግሯ ሶሻል ሚዲያውን አያቆሙትም። አላህ ጣዖት ነው እያልን ግጥም እንትን ብንል በአውደ ምሕረት ላይ ተሰብስበን ሚዲያ ላይ እንደዛ ብንል ሐረስ ሰዓት ሲሳደቡ ይቆዩና ልክ አስተምሮታቸው ሲነካ አስተምሮታቸውን ስንገልጠኛ እየየ ይላሉ። የኛዎቹ ተኝተዋል። አክቹአሊ ኃይለኛ እንቅልፍ ውስጥ ተኝተዋል። መንጌ እንዳለው ነው ይሄ ህዝብ ቀስቀሳ ነው የሚሰማ አይደለም፣ በጩቤ ቂጡንም ቢወጉት አይሰማም እንዳለው ነው። እነሱ የስልጣንና የፖዚሽን እንትን ነው ጠባቸው። እዚህ ቦታ ማን ተመደበ፣ እዚህ ቦታ ማን እንትን ተመደበ፣ ገጠር ሊድ ከተማ ሊድ ተስካራ ይግደልባቸው። ምን እየተካሄደ ምን እየመጣባቸው እንደሆነ አያውቁም። በዓለም ላይ አሁን እየተካሄደ ያለውን አታውቁትም ማለት ነው። ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን 3 ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሃይ ሌቭል ደርሶ የቀረበበት ነው እንዳለማችን ማለት ነው። ደንዝዟል። የኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲኒያ እንዲሆነች ሲያለቅሱ ሜቢ እሱም በኋላ ማሳየት ይቻላል። በዓለም ላይ ክርስትና ሃይ ሌቭል የደረሰበት ነው በመገደልና በመሳደድ በአሁኑ ሰዓት ላይ እስከማውቀው ድረስ በተባበሩ መንግስታት ላይ ለመጀመሪያ ጊዜ የክርስትና እንትንም የቀረበው አሁን ነው። ማንም አያወራላቸውም፣ ማንም አይናገርላቸውም። ፐርዴ ናይጄሪያ ላይ 35 ክርስቲያኖች ይገደላሉ። በቀን 35 ክርስቲያኖች ይታረዳሉ። አንድ ሀገር ላይ ነው አልኳችሁ። ይሄ የሆነበት ደግሞ ምንድነው? እሱ እኩል ስለሆኑ አሁን ሙስሊሞቹና ክርስቲያኖቹ ኦልሞስት ባላንስ ስላደረጉ ነው ይሄ የሆነው። በፊት ክርስቲያኖቹ ነበር የሚበልጡት። አሁን ባላንስ ሲያደርጉ አታክ ማድረግ ጀመሩ። እኛ ጋርም አሁን ባላንስ ሆነናል የሚለው ናሬሽን በጣም በብዙ እንትን እየተባለ ነው። ባላንስ ሆነናል፣ ማጥቃት እንችላለን። አሁን ቁጥር ተመጣጥነናል አሁን። ስለዚህ ማጥቃት እንችላለን። 51 የሆኑ ለታ ግን በቤት ታርደህ ታልቃለህ። እሱን እናሳያችኋለን። አሁን ናይጄሪያዎችን ዜናዎችን ማየት ትችላላችሁ። እንግሊዝ ላይ ምን እየተካሄደ በገዛ እጃቸው እንትን ብለዋቸው ማየት ትችላላችሁ። ጀርመን ላይ ምን እየተካሄደ ነው፣ ምናል እያሸበሯቸው ነው ማየት ትችላላችሁ። ክርስቲያን ሜቢ አንድ እንትን የናይጄሪያን ጠቁመንና ወደ ቶፒካችን እንመለሳለን። አንድ ዜና ብቻ ሳይሄድ አምስት ዓመታት በጣም የተለያዩ ሚዲያዎች እንደዘገቡት ማለት ነው። ላለፉት 5 ዓመታት ወደ 50,000 ክርስቲያኖች ታርደዋል። ወደ 50,000 ክርስቲያኖች አካባቢ ታርደዋል። ወደ 5 ሚሊዮን የሚገመቱ ክርስቲያኖች ተፈናቅለዋል። ቀያቸው ከቦታቸው እንትን ብሏል። ነገር ግን ነገሮች እጅግ በጣም እየባሱ እየመጡ እንደሆነ ደግሞ የሚያሳየው ምንድነው? አሁን ከጃንዋሪ ጀምሮ በዚች 5-6 ወር ውስጥ ማለት ነው 7-8 ወር ውስጥ አካባቢ ማለት ነው ወደ 7,000 ክርስቲያኖች ታርደዋል። 7,000 ክርስቲያኖች ታርደው ዴይሊ 35 ክርስቲያን ፐርሲኪዩት ይደረጋል፣ ይገደላል፣ ይታረዳል። ነገር ግን ድምጽ ሆነውላቸዋል ወይ? ማንም ድምጽ የሆነላቸው የለም። ይሄ ነገር ዛሬ አንተ ያንቀላፋ ወንድሜ ነገ አንቺ ላይ ይደርሳል። ያ የሆነበት ምክንያት ምንድነው? ቁጥራቸው ሁሉ የሆነ ስላለ ነው። ኢማጂን በለጥ ሲሉ ናይጄሪያ ውስጥ ዛሬ እንደ ኢራቅ፣ እንደ ኢራን እና እንደ አፍጋኒስታን እንደ ሶሪያ ነው የሚሆኑት ናይጄሪያዎች። ነገ ደግሞ ተከትሎ እኛም ጋር የተኛ ነው ጋር ይመጣል ማለት ነው። ያ እንግዲህ ምንድነው ናይጄሪያ ውስጥ ክርስቲያኖችን
ለማጥፋት የማጥፋት ዘመቻ ጄኖሳይድ እየተፈጸመባቸው ነው። ይሄም ደግሞ ኢንተርናሽናል የሆነ ከቨር እያገኙ አይደለም። ለዚህ ግድያቸው ቤተክርስቲያኖቻቸው እየተቃጠሉ ነው። በቀን ከአንድ ቤት ውስጥ እንኳን 2-3 ሰው እየታረደ ነው። ይሄንን ደግሞ አቬሬጁ ሲሰራ በቀን ወደ 35 ሰው በእነዚህ ክርስቲያኖች በሚኖሩባቸው አካባቢዎች ላይ ግድያ እየተፈጸመባቸው ነው፣ መታረድ እየፈጸመባቸው ነው የሚለው። ይሄን ደግሞ ምንም ኢንተርናሽናል ከቨሬጅ እስካሁን ያገኘው የለም። እስካሁን እንደውም አንድ ሰው ብቻ ነው ኢንተርናሽናል ደረጃ ይሄንን እንትን ዶክመንተሪ ሰርቶ ያቀረበው ማለት ነው፣ አሁን የተመለከታችሁት። ስለዚህ ምንድነው ይሄን ነገር ሰዎች ድምጽ እንዲሆኑ በሚል ነው ይሄ ቪዲዮ የተሰራው። ነገር ግን ነገር እያዩት እየተረዱት አይደለም። ስፔሻሊ አውሮፓውያኖች እነ እንግሊዝ፣ እነ ጀርመን፣ እነ ፈረንሳይ የመሳሰሉት ሀገራት ማለት ነው። ነገር ምንድነው ጥንቃቄ ከመውሰድ አንፃር ብቻ ሳይሆን ክርስቲያኖች ነቃ ብላችሁ ከጠጅ ቤት ወጣችሁ የድራፍት ብርጭቆ መያዝ ብቻ ጥቅም የለውም ማለት ያን ያህል ለህይወታችሁ ምንም ጥቅም ያለው ነገር ሆኖ አይደለም። ነቃላችሁ ሃይማኖታችሁን ጠብቁ። ሴቶች እንዲሁቶቻችን ሁላችሁም መጽሐፍ ቅዱስ አንብቡ፣ አስተምሯችሁን ወቁ። ለሚሰነዘሩት ማንኛውንም ነገር ምላሽ ለመስጠት መሞከር መቻል አለባችሁ ለማለት ነው። ፎይቅ መቀጠል ትችላለህ። እሺ ቴንኪው፣ እናመሰግናለን። መፈክር ብዙ ማዋጭ አይደለም፣ ነቅቶ ጊዜው መዋጀት አሪፍ ነው። የክርስቲያን ሀገር ነች ኢትዮጵያ፣ ክርስቲያን ደሴት ስላልክ ከአባባል ሆኖ ይቀራል ማለት ነው። አባባል ይሆናል። እንዲህ ተብሎ ነበር፣ እንዲህ ብለን ነበር ብለህ ትቀራለህ ተማጠብቅ ከሆነ ኢትዮጵያም አይቀርላቸው ነው። የኢትዮጵያ ግን የከፋ የሚያደርገው ምንድነው? የበቀል ዱላ ዘው ነው የሚመጡት። ተበድለናል፣ ተጨቁነናል የሚል ናሬሽን ለዘመናት ተሰርቶባቸዋል። ያንን የበቀል ዱላ ዘውብን ነው የሚመጡት። ይህም ደግሞ እንደማይቀር ብዙ ዶክመንቶቻቸው ስላሉን እቅዶቻቸውንም ስለምናውቀው ስላነበብ ነው ብዙም እንትን አይደንም። መቼም አይሆንም እንደዚህ አይሆንም እያልክ ተረት ማውራት ብዙም አያዋጣም። እንደሚሆን 100% እርግጠኛ ሆኜ እነግርሃለሁ። መቼ አሁን ቢሆን እኛ ምኞታችን ነው። አሁን ቢሆን ለክርስቲያኑ የተሻለ ነበር። ምክንያቱም መሆኑ ስለማይቀር ማለት ነው። ሙሉ ለሙሉ ቁጥርን በልጠው ዶሚኔት አድርገው ስልጣኑን እዛውት አፍነው ከሚሆን አቻ ባለህበት ሰዓት ላይ ቢሆን የተሻለ ነበር። ስለማይቀር ማለት ነው። እያንዳንዱ መታረዱ ስለማይቀር ዝግጅቱን በደንብ ስለምናውቀው ማለት ነው። የኛዋ ተኝታለች፣ እንቅልፍ ላይ ነች። እንግዲህ ዶክመንቶችን ከዚህ በፊትም የተወሰነ ለመጠቆም ሞክረናል፣ የተወሰነ ለማሳየት ሞክረናል። ዚስ ማች ትኩረት የለውም ማለት ነው። ትኩረት እየተሰጠ አይደለም። በየቦታው ክርስቲያኑ እንዲጸዳ የሚደረግበት እንዲሁ ሳይታሰብ ቀርቶ ሳይሆን ታስቦበት ነው እየተሰራ ያለው እና እንደዛ ነው። ኤኒዌይስ ካነሱት እኛ አስተምሮቱ ላይ ነው ሞር ፎከስ የምናደርገው። አስተምሮቱ ላይ መሰረት በማድረግ እዛኛው ላይ ፎከስ እናደርጋለን ማለት ነው። ድግምተኞች፣ መተተኞች ልናቸው አንፈልግም። በእናንተም ምናምን የሚል ናሬሽን ደጋግሞ ከዛኛው ሰፈር ጮክ ተብሎ ይነገራል። እኔ አንድ ነገር አምናለሁኝ። አምላኬ ከድግምት በላይ ነው። አምላኬ በድግምት ቁጥጥር ስር እንደሆነ አያደርገኝም። ሺህ ጊዜ ድግምተኛ ቢኖር ብዙም አይጨንቀኝም። ምክንያቱም አምላኬ የማመልከው ከድግምት ሊያድነኝ ስለሚችል ማለት ነው። ግዕዝን ድግምት ያደረጉ አካላት በጣም ያስቁኛል። የሚያወሩበት ፊደሉ ራሱ የግዕዝ ውጤት መሆኑን አለማወቃቸው ይሁን ወይንስ ለነገሩ ቻይና እንዳለችው ነው። 2018 ላይ ቻይናዎች እስልምና የአእምሮ በሽታ ነው ብለው ዜና ሰርተው ነበረ። በዜና ደረጃ እስልምና የአእምሮ በሽታ ነው ብለው ማለት ነው። ተላላፊ በሽታ ነው አለ የሚለው ክርስቲያን ዜናው። ኮንታጂየስ ዲዚዝ ተላላፊ በሽታ ነው እስልምና ብለው ማሳየት ይችላሉ። ኢፍ ነሰሰሪ ለማሳየት ይችላሉ። በጣም በነገር ኒውዮርክ ታይምስ እና አልጀዚራ ዘግበውታል። ራሱ እስልምና ተላላፊ በሽታ ነው፣ ኪውር ልናደርገው ልናድነው ይገባል ብለው ከዚህ በፊት 2018 አካባቢ ሰርተው ነበር። ያ በደንብ ተረድተዋቸዋል። እነሱ በጣም ቪክቲም ሜንታሊቲ የተጠናወታቸው ናቸው።
ተበድለናል ተጨቁነናል ሙልጭ አድርጎ ሰድቦ ሰደብከኝ ይላል ሙልጭ አድርጎ ሰድቦ ማለት ነው እኛ እንሳደብም ይላል እና ይሄ ቪክቲም ሜንታሊቲ በቃ በጣም የሚያጠቃቸው ናርሲስቲክ ቢሄቨር ያለባቸው ሰዎች ናቸው በጣም ማለት ነው ተካንሰርም የባሱ ናቸው በዚህ መጠን ነው አይምሯቸውን ላለመጠቀም የሚጥሩት አንተ ከይ መጥቶ አንተን አፈናቅሎ አንተን አባሮ ስቲል ተበደልኩ ይላል ማለት ነው እና አርመንን ያየ ማይረዳ ማያ ክርስቲያን ያም ኦርቶዶክስ ነው አርመን ኦርቶዶክሳውያን በጥቂት በትንሽ ዓመታት በዚህ በቅርብ ዓመታት ውስጥ ነው 1 ሚሊዮን አርመን ኦርቶዶክስ እምጥ ይግባ አይታወቅም እምሽክ ነው ያደረጓቸው 1 ሚሊዮን ኦኬ ምን አልክ ክርስቲያን እንኬዝ ዜናው ላሳያችሁ ነው ኖቬምበር 2018 ላይ የተለቀቀ ዜና ነውና ይሄ አልጀዚራ የዘገበ ነው ይላል for China Islam is a mental illness that need to be cured በነገራችን ላይ እንደዚህ እንዲባሉ ያስደረጋቸው አስተምሯቸው ነው ሌላ ምንም ማለት አይደለም ቪክቲም ሜንታሊቲያቸው ሞራል ግራውንዳቸው ምንድነው ሁሉ ጊዜ እነሱ አታክ ማድረግ መብት አላቸው አንተ ግን የነሱን አስተምሮ አውጥተህ ስትናገር ለነሱ በጣም ትልቅ ጥፋት ነው ለዛም ነው ከዚህ አስተምሯቸው አንፃር ነው እንደዚህ አይነት መግለጫ ያወጡባቸው ማለት ነው ቻይናዎች ስለዚህ እውነት ነው ያ ቪክቲም ሜንታሊቲ ስላላቸው ሁሉ ጊዜ ተበደልን የሚል ነገር ስላላቸው ይሄ ሜንታሊቲያቸው ደግሞ እኛን ወደ ማጥፋት ደረጃ ለማድረስ ለማሴር ለመሳደብ በእንደዚህ አይነት ጸያፍ ቃላቶች ለመናገር ያነሳሳቸዋል ማለት ነው ለዛ ነው ቪክቲም ሜንታሊቲ ስላላቸው ጭንቅላታቸው በጥላቻ የተመረዘ ስለሆነ ከዚህ በሽታቸው ደግሞ መዳን አለባቸው ከዚህ በሽታቸው ደግሞ እንዲድኑ ምንድነው ወንጌል ለነሱ ማዳረስ ግዴታ ነው ለዛ ነው ቻይና ዲክሌርድ ኢስላም ኢዝ ኤ ኮንታጂየስ ዲዚዝ ምንድነው ኢስላም ተላላፊ በሽታ ብላ ወስነዋለች አይመቻት ተላላፊ በሽታ ይሄ ኒውዮርክ ታይምስ የዘገበው ነው እኔ ሰዎቹ ባይዘ ኤሮፓዎች እኮ አሁን የነሱ ማንቀላፋት የነሱ መተኛት እኮ ነው ለክርስትናው ደንታ ለመኖር ለዚህ ሁሉ መዘዝ እየደረገን ያለው አሁን ምንድነው የአውሮፓኖች መደንዘዝ ነው ባጉል ዲሞክራሲ የነኛን ጩኸት ብቻ የሚሰሙት የክርስቲያኑን ጩኸት አይሰሙም ክርስቲያኑ ደግሞ ድምጹን ከፍ አድርጎ አንዱ ለአንዱ አያሰማም ዝም ብሎ ድምጹን አንተ ስትመታ ስትባ ስትታረድ ክርስቲያኑ አይጮህልህም ዝም ይላል ማለት ነው እና የሀገር ሰው ካልጮህልህ የሌላ ሀገር ደግሞ እንዲጮህላት ጠብቅ የሀገር ሰው ድምፅ አይሆንም እና ኤኒዌይስ ኢትዮጵያ ይሰማል ኢትዮጵያ ገስት ያለው ሴና እንደነሽ ሰላም ለእናንተ ይሁን እንዴናችሁ ሁሉ ሰላም መልካም እሺ የዛሬ ቶፒካችን ሞር ድግምት ጋር በተያያዘ ይሆናል እንደ እስልምናው ድግምት የሚያሰሩትን የላከው አላህ ሲሆን ማሩትና አሩት የሚባሉ ሁለት በሱሌማን ጊዜ እንደሆነ የሚናገር ክፍል አለ ማለት ነው ሱራ 2:102 ላይ ክርስቲያን አንደ ቼክ አድርገው እሱ መሰረት አድርገን ነብዩ ላይ እንሄድበታለን ትንሽ ክርስቲያን አለ ማራህት እንዳንተማ ድግምት አጋንንት ሰይጣን በሙስሊሞችን ይነካቸዋል አይነካቸው ድግምት ለምንድን ነው አላህ ማስጣር ይችላል አይችልም ሰይጣንን ማዳን ይችላል አላህ የሚሉ ቶፒኮችን ነው የምንመለከተው ማለት ነው
ሱራ ኔትወርክ በጣም ላግ እያደረገ ራሱ ማይክ እንትን እየዘጋብኝ ነው ቪዲዮና እሺ ህፃናት በሱሌማን ዘመነ መንግስት ኦኬ ሰይጣናትን በሱሌማን ዘመነ መንግስት የሚያነቡትን ድግምት ተከተሉ ሱሌማንም አልካደም ድግምተኛም ድግምትን የሚያስተምሩ ሲሆኑ ካዱ ያንንም በባቢል በሁለት መላእክት በሃሩትና ማሩት ላይ የተወረደውን ነገር ያስተምሯቸዋል እኛ መፈተኛንና አትካድም እስከሚሉም ድረስ አንድንም አያስተምሩም ከእነርሱም በየሰውና በየሚስቱ መካከል በእርሱ የሚለያዩበትን ነገር ይማራሉ እነርሱም በአላህ ፈቃድ ካልሆነ በእርሱ ላይ አንድም ጎጂ አይደሉም ብሎ ይናገራል ይሄ የቁርአን አንቀጽ ማለት ነው ስለዚህ ድግምትን ያስተማሩት ሃሩትና ማሩት የሚባሉት ናቸው ይሄንንም ደግሞ ሰይጣናት ተከትለው በሰዎች ላይ ድግምትን እንዲያሰሩ ያደርጋሉ ማለት ነው ይሄም ደግሞ አላማቸው ምንድነው ሰዎችን ለመለያየት ለመጉዳት እንደሆነ ይናገራል ይሄም ደግሞ ሲሰሩ ድግምትን በአላህ ፈቃድ እንደሆነ ይናገራል ስለዚህ ድግምተኞች ድግምት እንዲሰሩ አላህ ይፈቅድላቸዋል ያ ሰው ድግምቱ የሚሰራበት ከሆነ አላህ ፈቅዶለት እንደሆነ የቁርአን አንቀጽ ይናገራል ኦኬ ስለዚህ ድግምት የሚሰራበት ሰው በአላህ ፍቃድ ነው እና ታዲያ ለምንድነው እሱ ሙስሊሞች ክርስቲያኖችን ድግምተኛ ምናምን ብለው የሚሳደቡት አላህ ራሱ ተሆነ ድግምቱን ፈቅዶ ሰውየው እንዲሰራበት ያደረገው አላህ ነው መወቀስ ያለበት ወይንስ እንደው ክርስቲያኖች ቢያሰሩ እንኳን for sake of argument ክርስቲያኖች ቢያሰሩ እንኳን ክርስቲያኖች ለምን ይወቀሳሉ አላህ ነው እንጂ መወቀስ ያለበት አንተ አላህ ድግምት እንዲሰራብን ለምን የፈቀድከው ብለው መጠየቅ ያለባቸው ክርስቲያኖችን ሳይሆን ሙስሊሞችን ነው ሶሪ አላህ ነው ማለት ነው ክርስቲያኖች መጠየቅ የለባቸው አላህ ነው መጠየቅ ያለበት እሱ ፈቅዶ ድግምት እንዲሰራባቸው ካደረገ ለምን ክርስቲያኖች ይጠየቃሉ ቶፊክ እንኳን ደህና መጣ እንዴት ነው ቆያችሁ ሰላም ነው ሰላም ናችሁ አለን ሙስሊም ነው ናችሁ ያነሳነው ሰምተዋል ያነሳነው ሰምተዋል ያነሳችሁት ሰምቻለሁኝ አብዛኛው የሚበዛው በእናንተ ነው ብቻ እንደዛ አይነቱ ለምንድነው ግን ምንድነው ድግምት ምናምን የሚበዛው የኛ ሀገር ላይ ያሉት ራሱ የሚያሰሩት በቄሶች ምናምን አንዳንድ ካሰራ የሚያሰራ አላህ ነው ፈቃዱ ይያለ ነው ወራጃችን ፈቃዱ አላህ ነው ፈቃዱ አላህ ነው ድግምት የሚሰሩት በአላህ ፍቃድ ነው ይያለ ነው ፈቅድላችኋል ነው እንዴት ነው አብዛኛው ጊዜ እንደዛ የሚሰሩት ፈቅድላችኋል ይለኛል እንዴ ቁርአን አላህ እኔ ነኝ የምፈቅደው ድግምትን ይያለ ነው እናንተ ነው ያልኩኝ ሰውየው ጤነኛማ ቁርአንን አየው አሳየው ወይ በአላህ ፍቃድ የሚለው ነበር ጠየቅኩ እሺ ወደ ቁርአኑ እንዴት እሺ ችግር የለውም ይኸውልህ ቁርአኑ አይደለም የሚለው በአላህ ፍቃድ ነገር ይማራል እንጂ ወደ ቁርአኑም ብንሄድ ማለት ነው ወይ በማን ፍቃድ ነው የሚሰሩት ይሄንን ድግምት ይማራሉ አለ እንጂ ለለፊ ፈቅዶ ነው የላከው ለፈተና ይልካል እኮ ስለዚህ አላህ ነው ይሄን የሚሰራው ማለት ነው እንድትፈተን ድግምት ያሰራባል ለፈተና ነው የላካቸው አላህ Subhanahu Wa Ta'ala አንብበው እሺ እነርሱም ባላህ ፈቃድ ካልሆነ በእነርሱ አንድንም ጎጂ አይደሉም ይላል ስለዚህ ባላህ ፍቃድ ነው ድግምት የሚሰራብህ የሚጎዳ ከጎዳ
ሁሉም ነገር አላህ ፍቃድ ያስፈልጋል። አላህ ሳይፈቅድማ አንተም እኮ ማንንም ነገር ጊዜ አላህ ፍቃድ አለበት እኮ። ቅድም የሆነ ነገር ሆነናል የምትለው ራሱ እኮ የአምላክ ፍቃድ አለበት። እንደዛ ነው። ይሄ ደግሞ የአላህ ፍቃድ ነው፣ አላህ ፈቅዶት ነው። ነገር ግን ስሩ የሚል ነገር ፍቃድ አይደለም ያለበት። ለፈተና እንዳመጣቸው ነው የሚናገረው። መልካም አላህ በሌላ ሶስት ሰዎችን ንብረት ሰጥቷቸው ግመል ላም ምናምን ሰጥቷቸው እንደፈተናቸው ይሄንም ፈተናቸው። መላከለይኮ ድግምት አሰርቶብህ ነው የሚፈትነው። ድግምት አሰርቶብህ ነው የሚፈትነው። ድግምት አሰርቶብህ ነው ከዛ በኋላ የሚፈትነህ አለ። እስኪ ኔትወርክ ብቻ ያንተ መሰለኝ ይቆራረጣል። ድግምት አላህ አይደለም ነው የኔም እየተቆራረጠብኝ ነው። አካውንቴውን ኔትወርኬውን አላውቅም። ያ ምንም ኖርማል አይደለም አክቹአሊ። የሆነ ነገር አለ። ሰማለሁ ቶፊክ ቤታችን ጥሩ አለ መሰለኝ ዛሬ። ያ እስኪ እኔም ቆይ እኔ እኮ ነው ወጥቼ ልግባ እያልኩኝ እኮ ነው። አይ እኔም እየተቸገርኩ ነው። ባይዘይ ከፊል ነው እየሰማሁት። ኦኬ ሰማለሁ ቶፊክ። ትክክል ነው የሚሰማው። አሁን ጸጥታላ አይሰማም አሁን ለአንተ ይሰማል? መልካም። ድግምት የሰይጣን ውጤት ነው አይደለም? የሸይጣን ነው። ከእስልምና የሚያወጣ ነገር ነው። አንድ ሰው ድግምት ቢሰራ ከእስልምና ሻንጣውን ይዞ የሚያወጣ ነገር ነው። መልካም። የሸይጣን ውጤት ነው። ሰይጣን በአማኞች ላይ ስልጣንና ኃይል አለው። ሰይጣን አማኝን መጉዳት ይችላል። ሸይጣን እስኪ እንዴት አማኞችን መጉዳት ይችላል? ሰይጣን አለ ካልተጠበቅ እንደሚጎዳ አለ። ሲህር ድግምት ምናምን የሚቀሩ አያተል ኩርሲ ምናምን ያሉት አሉ። እሳቸው ከቀራ የምትጠበቅባቸው ሸይጣን ማይደርስብህ እሳቸውን ሳትቀራ ሊደርስብህ ይችላል። የተጠበቀ ማን ነው? የተጠበቀ ማን ነው? በምን ከሸይጣን ማንም ከቀራ በሄድ ተጠበቃል። ምንን ከቀራ? አያተል ኩርሲ ቁል ሁወ አላህ አሐድ የሚለው ቁርአን ቁል አዑዙ ቢረቢል ናስ ቁል አዑዙ ቢረቢል ፈለቅ የሚሉት አሉ በቁርአን ውስጥ ማለት ነው። ይቀሩ ኦኬ። ነብይ እነሱ ሳይቀራቸው ቀርቶ ነው ድግምት ተጫወተበት። የማታ ዚክሮች አሉ። ነብይ እነሱ መቅራት አቅቶት ነው ወይ ድግምት የተጫወተበት? እንደዛ አይነት ነው። አዎ እንደዛ ነው። ተዘናግቶ እንደዛ ነው እንጂ አንድ ሰው ከራ ልብ በሉ ያለንን ስሙ። ነብዩ ድግምት የተጫወተበት ለኛም ማስተማር ድረስ ነው። አዳም ምን ብዬ ጠየቅኩት? ነብይ አሁን አንተ ያልካቸውን የቁርአን ክፍሎች መቅራት አቅቶት ነው ወይ ድግምት የተጫወተበት? ስለ አዎ እንደዛ ነው። እነሱ የሚቀራ ኖሮ ድግምት አይነካውም። አንድ ሰው እኛን የሚቀራ ከሆነ ሱረት ፈለቅና ናስን ነው እነሱን የሚቀራ እንደውም አያተል ኩርሲን የሚቀራ ከሆነ ድግምት አይነካውም ማለት። ስለዚህ ነብዩ መፈወሻውን እንኳን አያውቅም ነበር ማለት ነው። ሰይጣን ማስለቀቂያ ብሎ ለነሱ አስተምሮ ለራሱ ግን ሰይጣን ተቆጣጥሮታ በድግምት ስር ሆኖ ከ6 ወር እስከ 1 ዓመት ሙሉ አያውቅም። መፍትሄውን አያውቅም። መዳኛውን አያውቅም።
መፍትሄ ብሎ ግን ለነሱ አስተምሯል። መፍትሄ ብሎ ለነሱ ያስተማራቸው ነብይ ራሱ ግን በዛ ቁጥጥር ውስጥ ነበረ። አጋንንት ይጫወትበት ነበረ። ያጋንንት ማባረሪያ ብሎ አስተምሯል። ደግሞ ተውፊቅ በሚያሳዝንና በሚያስገርም ሁኔታ ደግሞ ለኛ በሚያስገርም ለአንተ ግን በሚያሳዝን ሁኔታ አያተል ኩርሲን ቅሩ ሴጣን ይሸሻል ያላችሁ ሴጣን ራሱ ነው። ሴጣን ራሱ መሸሻውን እየቀራ አቡ ሁሬራን ያስተማረው ሴጣን ነው። ሴጣኑ ራሱ እንኳን ሊሸሽ አቡ ሁሬራን የነብዩን ሰሃባ አንተ ምርጡ ሙስሊም ብለህ የምትማረው ሐዲስ በዋናነት በአንደኛነት ያስተላለፈውን ሴጣንን ማባረሪያ ብሎ ያስተማረው አቡ ሁሬራ ራሱ ማን ነው? ሴጣን ነው። አንድ የጠራሃቸውን ላፍርስብህ። ሁለተኛ ሁለቱን ሱራዎች ነብይ በድግምት ቁጥጥር ስር ሆኖ ይቀራቸው ነበረ ይላቸው ነበረ። በሚገርም ሁኔታ ግን ነብይ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስላል ነበረ። የወረዱት ራሱ በሱ ነው እኮ ነብይ ደግሞ ብቻውን ሱራዎች እኮ በሱ ነው ብቻውን በያዘው ጊዜ ነው መላእክት ብቻውን እንትን ይል ነበር ከሚስቶቹ ሳይገናኝ። እሱን ተውና እንደዛ ነው ያን ጊዜ ነው የወረደው። ብቻውን ከሚስቶቹ ሳይገናኝ ይል ነበር አይደል? መልስልኝ። ከሚስቶቹ ሳይገናኝ ያን ሱራዎችን መቅራት ማለት ነው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር። መሰል መሰለው አሲር ድግምት ግዛለ ድግምት ይመስልሃል? አንድ የምታረገው አታውቀው ይመስላል። ስለዚህ ነብዩ ምንም የሚያደርገው ማያቅ ነበር ማለት ነው። ለአንድ ዓመት ያህል ነብዩ የሚያደርገውን አያቅም። ሙቺ ዘብድ ነበር ማለት ነው። አንድ ሰው የሚያደርገውን አያቅም ከተባለ እብድ ነው ማለት ነው። የሚያደርገውን ማያቅን ሰው ተናግሮ አልተናገርኩም ሚል፣ ሳይናገር ተናግሬያለሁ ሚል፣ በልቶ አልበላሁም ሚል፣ ሳይበላ በልቻለሁ ሚል፣ ከሚስቶቹ ሳይገናኝ ተገናኝቻለሁ የሚል የሚያደርገውን የማያቅን አካል እነሱ ለኔ መመሪያና መሪ የሚሆነኝ የአምላክን ቃል የሚያስተላልፍልኝ እንዴት ሃው የሚሰራውን የማያቅ አካል የሚያደርገውን የማያቅ አካል ለኔ እሱ መልካም ጸባይ ላይ ነው። ሱራ 68:4 እንደሚናገረው እሱም በመልካም መከተል ተከተለው 33:1 ላይ እሱ የሰጠህን ማናቸውንም ነገር ሳታቅማማ ሁሉንም ያዝ 4:65 ላይ እምነትም የለህም እሱ የሰጠህን ስላልተቀበልክ ድረስ እና ሳይገናኝ ተገናኝቻለሁ ያለኝንም ሊያስ እና የሚያደርገውን ማያውቀውንም የተናገረውን የቀጣጠፈ ከራሱ አንዳች አይናገርም ራእይ ከሆነ እንጂ 53:1-3 ወይንም ራእይ ከአምላኩ እንጂ ከራሱ አንዳች አይናገርም የተባለው ለዓመት አካባቢ ከሚስቶቹ አይገናኝም፣ ግን ተገናኝቻለሁ እያለ ብቻውን እንትን ይል ነበረ። ይህንን ሰውዬ እንዴት ነው የምትከተለው? ማለት በምን አይነት ሞራል ጀዝባ ምን አሳደበ? ሞግት እንጂ እንደውም እስኪ ከጎኔ ቁጭ በልና ነብይ እንዴት እንደሆነ እስቲ አስረዳኝ። እስኪ ቶፊክ ነበራት ኡስታዝ ነው አስታወስኩት። አረብኛ ስም የነበረው ነው። ስሙን ቀይሮ ነው አወቀዋል። ክርስቲያን እኔ በመጀመሪያ አላወኩትም ነበረ። ስሙን ቀይሮት ነው። ኤኒስ ማሜ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም መሐመድ በድግምት ቁጥጥር ስር ነበር አይደል? ነው እኮ አንተ ዝም ብለህ የምትቀደደው ነገር እኮ ነው። ማስረጃ ያስፈልጋል ሁሉም ነገር። ዝም ብለህ በጥላቻ መልካም እሺ፣ ትከፍታለህ ልንገርህ ወይንስ እንክፈትልህ? መርድ መጥፋት አይደለም። እንክፈትልህ? ትከፍታለህ? ክፈት ይኸውልህ ቀርብ ያለው
ክርስቲያን አንዴ ክፈትልን ቡሃሪ 50 ሶሪ እንደናልኩት ምንድነው አካውንቴ ማለት አልችልም ለምንድነው እሱ እንትን የሚለው እየነካ ነው ክርስቲያን ኦኬ ወጣ እንደ ልጁ ኦራይት እሺ ቀጥል ክርስቲያን አንበው አንዴ ኦኬ እሺ አንድ ጊዜሽ አይ ቲንክ 57 ያቸውን 65 ላይ ማለት ነው ሶሪ ኦኬ ማርያም 67 65 ኦኬ እሺ እየታያችሁ ከሆነ ላንብብላችሁ ሳሂህ አል-ቡኻሪ 5765 ላይ ነው አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር ባላ መልእክተኛ ላይ ማጂክ ተሰርቶባቸው ድግምት አስማት ተሰርቶበት ነበር አለች so he used to think that he had sexual relation with his wives ከሚስቶቹ ጋር የተገናኘ ወይም ደግሞ ወሲብ ያደረገ ይመስለው ነበር while he actually had not ነገር ግን በእውነት ከሚስቶቹ ጋር ወሲብ አያደርግም ነበር ይላል ሱፊያን እንደተናገረው ከሆነ that is the hardest kind of magic as it has such an effect እንደዚህ አይነቱ ድግምት እጅግ በጣም ኃይለኛና ጉዳት የሚያስከትለው ነበር Thank you ስለዚህ ድግምት ተሰርቶበት ከሚስቶቹ ሳይገናኝ ምን ያደርግ ነበር ወገን ምን ያደርግ ነበር የተገናኘ እየመሰለው ወደ አንድ አመት ያህል አካባቢ ብቻውን ይቃዥ ነበር ሰውየው ሚስቶቹ ያልተገናኘንም ይላሉ ተገናኝቻለሁ ይላል እሱ ምን አይነት እንቅስቃሴ ነበር የሚያሳየው ያደረገውን አያውቅም ለአንድ አመት አትሊስት እብድ እኮ ነው ማለት ነው በቃ ይሄንን እንዴት ተከተላላችሁ እኛ ጋር ቢገኝ ይሄ እንደዚህ አይነት ጽሁፍ አስቡ እኛ መጽሐፎች ውስጥ ቢገኝ እንደዚህ አይነት መቆሚያ መቀመጫ ሳጡን ነበር ስለዚህ ቁርአኑ ላይ ምን ይላል በአላህ ፍቃድ እንጂ አንዲንም አታደርጉም ይላል አንድም ስለዚህ ድግምት እንዲደረግ ያደረገው ማነው ፈቃጁ አላህ ነው ሰውየው ያበደ እንዲሆን የሚሰራውን እንዳያቅ እላውሌ የዘር ፈሳሹን እንዲያፈስ ያደረገው ማን ነው አላህ ነው አላህ ተዓላ እንዲተጫወተበት ቁርአን ላይ በጣም ቢሚገርም ሁኔታ ያላላህ ፍቃድ በስተቀር ነው ምን ድግምት አይደረግም ድግምት የሚያደርገው በአላህ ፍቃድ ነው ድግምት አድራጊው በዚህ ምክንያት ነው ሰይጣን ደግሞ በአማኝ ላይ ስልጣን አነካም ይላል ቁርአን ደግሞ መሐመድም ምን ብሎታል 113 አንዴ ክፈትልኝ ከቁጥር 1 ጀምራ ክፈተው ችግር የለውም ፕሪንስስ ቁርአን ሰይጣን መታባረረ 113 ይመስለኛል ሰይጣን መታባረሩበት ምንድነው እሱ ኦራይት በል በተፈልቃቂው ጌታ ኩስርይ ይባላል ሀያተል ኩስርይ ይባላል ሀያተል ኩርሲ ሱረቱል 255 ማለት ነው እሱም አለ የኛውም አንዱ ነው ያ ሀያተል ኩርሲ ግን ለየት የሚያደርገው ምንድነው ራሱ ሰይጣን ነው ያንን ጸሎት እንድታረጉ ሐሳብ የሰጣችሁ ሰይጣንን ማባረሪያ ብሎ የተናገረው ራሱ ሰይጣን ነው ሀያተል ኩርሲን ከቀራችሁ ሰይጣን ይሸሻል ብሎ የተናገረው ራሱ ሰይጣን ነው የመከራችሁ በጣም በሚያሳዝን ሁኔታ ሰይጣን መባረሪያውን ተናገረ ምን ያህል አጭበርባሪ ሊያታልል እንደሚችል በዚህ ልክ ነው ያታለላቸው ሰይጣን ዲያብሎስ አጋንንቶች ያታለሏቸው ሙስሊሞችን በጣም በሚያሳዝን ሁኔታ ይሄ ነው ምን ያህል እንደሸወዳቸው ማለት ነው ሙሐመድ ምን አለ እውነቱን ነው ሰይጣን ሀያተል ኩርሲን ስትቀሩ ሰይጣን ይሸሻል ሰይጣን የነገራችሁ እውነቱን ነው ብሎ ተናግሯል ሙሐመድ ራሱ እንደ እስልምና የሰይጣን ምስክርነት ተቀባይነት አለው ራሱ እኮ ይቀራል
ሰይጣን ራሱ ቀርቶ ማለት ነው ለምን እንደሚለይ ታውቃለህ? የምር ጌታን ይባላል ራሱ ሰይጣን ለምን እሱ በጣም ኃይለኛ ነው ብለው እንደሚያስቡ ታውቃለህ? ሰይጣን ራሱ ቀርቶ አላሁ ላ ኢላሀ ኢላ ሁወ አልሐዩል ቀዩም ላ ተአኹዙ ሲለቱ ማለት ጥርሱ እንዲ ክፍት ስለሆነ እኛ አሁን ሲለቱ ስንል ለምሳሌ ሲለቱ ነው አይደለ? ሰይጣን ደግሞ ምላሱንና እንዲ አገናኝቶ ሲለቱ አይልም ችሎ ስለዚህ ሰይጣንን ያስወድቃል ተብሎ ነው የሚታመነው። የምሬ ነው። እስቲ ጠይቁ ጌታን የምሬ ወይ ቀልድ አላውቅም። ሲቲ የምትለዋን ሰይጣን ምላሱንና ጥርሱን አያነካካም ችሎ ተዛዝቶ ይላል ያመልጠዋል። ለዛ ነው ከባድ። አሁን ስተኙ ምናምን እንደዛ ቀሩ ነው የሚባለው ራሱ ያ ሲለቱ ችሎ እንደዛ አይልም። ስለዚህ ያመልጣል ቢልስ ኖሮ ሲለቱ ቢል ኖሮ ሰይጣን ጥርሰ ፍንጭት ነው ሚስራ እንዳለችን። እሺ ቢለው ኖሮስ ምን ይፈጠር ነበር? ሰይጣን ራሱ ማንን ጥሎ ነው የሚወጣው? ከየት ነው የሚወጣው? አላሁ አለም። ሉክ ያውን ሰይጣን ማባረሪያ ነው። ምንድነው? በል በተፈልቃቂው ጎህ ጌታ እጠበቃለሁ አይችለውም ማለት ነው። ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ እቺ ክፍል የወረደችው ምንድነው? መሐመድ ለሊት ላው ላይ የዘር ፈሳሹ ስለሚያፈስ ነው። ላው ላይ ለቅ ነበረ እና ከሚስቶቹ ተገናኘው እያለ እንትን ይላል ላው ላይ ለቃል። በቃ ሲጨንቀው ምን አለ? በል ከሌሊቱ ክፋት ተጠበቃለሁ በቃ አለ። መረረውና ማለት ነው። ሐዲስ እኮ አለ አይደል? በዚህ ላይ ራሱ ወይ ሐዲስ አለ። ሰዎችን ማስተማር ጸሎት አስተምረን ይሉታል። ከስፐርሜ ክፋት ጠብቀኝ ብላችሁ ጸሎት አድርጉ አለ። ምክንያቱም እሱ ስቄት አለበት። ኧረ በስመ አብ አስባለሁ። 1 ዓመት ያህል ከሚስት ሳትገናኝ አንድ ሚስት አለ፣ ሚስቶች አሉ። ከሚስቶቹ አይገናኝም፣ ግን ብቻውን እንትን ይላል። ያደረገውን ከናያውቅም። እንዴት ነው ይሄንን ነብይ ብላችሁ የምትከተሉት? በምን መስፈርት ነው ይሄንን ነብይ ብላችሁ የምትከተሉት? እኮ ሆስፒታል መወሰድ ነበረበት። እኔ አሁን በዚህ ዘመን ቢኖር ያሳዝነኛል። አሁን መሐመድ እኮ ያሳዝነኛል። መታከም ነበረበት። የሚሰራውን ማያውቅን አካል እናንተ ነብይ ብላችሁ እንዴት ነው የምትከተሉት? ማለት በዚህ ዘመን ቢኖር ኖሮ ሐኪም ቤት እንወስደው ነበር። ሊታዘንለት ሊረዳ የሚገባ ሰው ነበር። አህመድ እንኳን ላመጣ አህመድ ይሰማል። 6 ወርና 1 ዓመት ሙሉ ሲሰቃይ ግን እንዴት ምንም የመዳኛ መንገዱን እንኳን አላህ አልነገረውም። እንዲያው ጠብቀሃለሁ ብሎት ቃሉን አፈረሰ። የመዳኛ መንገዱን ሁላ 6 ወር ሙሉ አያውቅም ነበር መሐመድ። 1 ዓመት ወደ 1 ዓመትም ከፍ የሚያደርጉት አሉ። ኢማጂን 1 ዓመት በሙሉ መሐመድ ራሱን ወሲብ እያደረገ ነበር። 1 ዓመት በሙሉ መሐመድ ራሱን ወሲብ እያደረገ ነበር። ከራሱ ጋር እየተገናኘ ነበር። የተራሳሰው ጉልበት በጣም በሚገርም ሁኔታ ደግሞ መሐመድ የ30 ሰው የወሲብ ጉልበት አለው። ይጠቀማል እሱ ሁሉ ብቻውን ይጠቀማል። ግድግዳው ነው የሚፈርሰው፣ አልጋው ነው የሚሰበረው። በዛ ላይ ድግምት ላይ ነው። የሰይጣን ቁጥጥር ነው። የሰይጣን ቁጥጥር ስር ስትሆን ደግሞ አይተህ ከሆነ እርኩስ መንፈስ የያዛቸውን ሰዎች ሙሉ ፓወራቸውን ነው የሚጠቀሙት። ሰይጣን ደግሞ እኮ ይጋራቸዋል። እንደ እስልምናው 55 ላይ እንደከፈተው እስኪ 55 ወይም 72 ቼክ አንድ ቼክ አድርገው እስኪ ሰይጣን ወሲብ እንደሚያደርጋቸው ያምናሉ። አባይ ደግሞ ያምነዋል። ቪዲዮዎቹ ካሉ ሜቢ ቃል ያዘጋጅልናል። ወንዶቹ ወንድሞቻችን ናቸው፣ ሴቶቹ እህቶቻችን ናቸው። ወሲብ ከጂኒዎች ጋር ከጋንንት ጋር ይደረጋል ብሎ አምነዋል እሱ እና ሙሐመድ ወንድሞች እንዳሉ ካመነ ሎክ አንዴ እስኪ በውስጣቸውም ከበፊታቸው ባሎቻቸው ሚያው እንትን በቅንፍ የገባ ነው። በውስጣቸው ከነበሯቸው ሰውም ጂኒም ያልገረሰሳቸው አይናማዎች አሉላቸው። ስለዚህ ጂኒ ወሲብ የማድረግ አቅም አለው ማለት ነው። በውስጣቸው ከበፊታቸው ሰውም ጂኒም ያልገረሰሳቸው
አይኖቻቸውን አሳጣሪዎች አለሉ። ስለዚህ ጂኒ ወሲብ ያደርጋል። ወሲብ እንደሚያደርግ ያልገረሰሷቸው ወሲብ ድንግል ሆኖ አሉ አሁን እያለን ነው። ሰው ወሲብ እንደሚያደርግ ይታወቃል። ሰውም ጂኒ የሚያልገረሰሰው ከተባለ ግን አስቀድሞ ሰውና ጂኒ ያልነካቸው አሉ ይደረጋሉ ነው። ከዛ በኋላ ጂኒም ሰውም ወሲብ ያደርጋቸዋል ነው ከዛ በኋላ። ስለዚህ መሐመድ ብቻው ወሲብ በሚያደርግበት ሰዓት አጋንንት ከሆነ የተቆጣጠረው ከአጋንንት ጋር ነበር ግንኙነት ሲያደርግ የነበረው 1765 አንድ ይፈተው አጋንንቶ የነበሩ ሲጫወቱበት የነበሩት ማለት ነው። እነሱን ነበር ወሲብ ሲያደርግ የነበረው ማለት ነው። እህቶቼ ያላቸውን ከእነሱ ጋር ነበር ግንኙነቱ። ኦኬ ሉክ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ይለዋል። ማንን? ሴጣንን ነው እያለ ያለው። በጣም ብዥታ ነው። ሴጣንም አታለልን እንጂ ተስፋ ቃል ኪዳንን አይገባላቸውም አለ ከላይ። በባሮቼ ላይ ልብ በሉ፣ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም። መጠጊያ በጌታ በቃ ሰው ምንም ስልጣን የለውም የተባለው አካል ሙሐመድን ብቻው ወሲብ ያስደርገው ነበረ። የሰራውን እንዳያቅ ያደርገው ነበር። ሙሐመድን ከተጫወተበት ካድ አንተ ምንድነው ተስፋ? ወዳጄ ምንድነው ተስፋ? ከድግምት የማዕድን አምላክ ምን ይሰራላል? ሙሐመድን እንዲጭውት ሲልበት በሰይጣን መፈተን ያለ ነው። ማንኛውም ሰው ሊፈተን ይችላል። መፈተን ያለ ነው። ልትፈተን ትችላለህ። ነገር ግን አመት ሙሉ ምሰራውን እስከማታ ድረስ ያውም ነብይ ሆነ ፕሮሰስ ነው ያደረገ። ፈተና ብቻ አይደለም፣ ፈተና ማድረግ አይደለም። ተቆጣጥሮት ምን ያደርገው ነበር? ይጫወትበት ነበር። አላህ ጠብቃለሁ ያለው አላህ አልጠበቀው። የሙሐመድ ድክመት ብቻ ሳይሆን አላህ ነው መጠበቅ አልቻለም። አንድ ወይንም ደግሞ አላህ የለም፣ ወይንም ደግሞ አላህ ከሰይጣን አቅመ ደካማ ነው። ቃሉን የሚጠብቅ ከሆነ አላህ እጠብቃለሁ ብሎ መጠበቅ ካልቻለ ሰይጣን በልጦታል ማለት ነው። ወይንም ደግሞ አላህ እጠብቃለሁ ብሎ ካልጠበቀው ቃሉን አጥፏል ማለት ነው። ወይንም ደግሞ አላህ ራሱን የላከበት ማለት ነው። ታዲያ ይህንን ሰውዬ እንዴት ነው ማምነው? እሺ ቀጥል ክርስቶ። አሁን ጥያቄ ሙሐመድ ራሱን እንደዛ ከሚስቶቹ ጋር ሳያደርግ ያደረገ እንዲመስለው ያደረገው ማጂክ የተደረገበት ማጂክ ምንድነው የሚያደርገው? ያስደስተዋል እንደዛ ሲያደርግ ወይስ ደግሞ ያስከፋል? ማጂኩ የተደረገው በአላህ ፈቃድ ከሆነ ሙሐመድ እንደዛ እያደረገ እየተደሰተ ነበር ወይስ አልነበረም? ይሄ ጥያቄ ነው። ምን ይላል ይሄኛው ሐዲስ? ምን ይላል ይመልስልናል። አክቹአሊ አይሻ እንደተናገረችው ማጂክ was worked on the prophet አስማት በአላህ መልእክተኛ ላይ ተሰራ በነብዩ ላይ so that he began to fancy that he was doing a thing which he has not actually doing ምን ይላል ፋንታሳይዝ ማድረግ ጀመረ፣ መደሰት ጀመረ፣ ነገር ግን የምርም እያደረገ አልነበረም አለች። ሲያደርግ የነበረው ምንድነው የሚለውን ነገር ለማየት የሚደሰትበትን ነገር ምንድን ነበር የሚለው ነገር ለማወቅ ከሚስቶቹ ጋር ወሲብ ያደረገ እየመሰለው ይደሰት ነበር። ስለዚህ ድግምቱ የተደረገው በማን ነው? አንደኛ ድግምቱ የተደረገው በአላህ ፈቃድ ነው። በአላህ ፈቃድ ከሆነ አላህ ለ6 ወር ያክል ሙሐመድን ድግምት አስደርጎበት የማያደርገውን ነገር ያደረገ እንዲመስለው አድርጎታል ለ6 ወር ያክል። ወይስ ደግሞ ሰይጣን በቁጥጥር ስር አውሎ ሙሐመድን ለ6 ወር ያክል ሰይጣን እየተጫወተበት ነበር? ይሄንን ሙስሊሞች ይመልሱልን። የዚህ ሴራ ባለቤት ሰይጣን ነው ወይስ አላህ? ሚዩት ላይ ነው ወይ? ድግምቱ ሁለት ብቻ ነው። ሁለት ነገሮች አሉ። አይምን ህልም ሁለት ነገር አለ። አንድም የሚያስደስት አንድም የሚያስከፋ። የሚያስደስት ከሆነ ከአላህ ነው ብሏል። የሚያስከፋ ከሆነ ከሰይጣን ነው ብሏል። የሚያስከፋ ህልም ካያችሁ በል ወደ ግራ ጉዳት አያደርስባችሁም ብሏል።
አላህ ሙሐመድ ይህንንም ቱ ማለት ረስቶት ነው የሰራውን እስከማ ድረስ ሚኒመም 6 ወር ያህል የተሰቃየው ወደ ግራ እንቱፍ ማለት ከብዶት ነው ሰይጣን ለማባረር ቱ ወደ ግራ ማለት ኤሬስ አህመድ ካሪና ሰማል ካሪና አህመድ ካሪና ማይካችሁን ክፍት አድርጋችሁ አውሩ ከፍታችሁ ወይም ሌላ ሰው ማስገባት እንችላለን እና እንዴት ነው ይሄንን ነብይ ነው ብላችሁ እንዴት ነው የምትከተሉት እስቲ ያስረዱን መቼም አዲሳችሁ ሲነበብ ስድብ ነው ይመስላችሁ እንግዲህ እኛ ፈረደብን እኮ ተሰቃየን ነው ጋር ተሰቃየን እኛም ተሰቃየን እኮ እናንተን አዲስ በማንበብ ሸም ይያዘን ነው ወላ እና በ6 ወር ውስጥ እንዴት ምን አይነት እንቅስቃሴ ነበር ነብዩ የሚያሳየው ሚስቶች እስቁጭ ብለው የሚያዩት ወይንስ ቆመው ነው የሚመለከቱት እሱ እንደዛ አይነት እንቅስቃሴ ሲያሳይ ኢማጂን 6 ወር ሙሉ 11 ሚስቶች አሉት መሐመድ 6 ወር ሙሉ ሚስቶቹን አልተገናኛቸው 6 ወር ሙሉ ሚስቶቹን አልተገናኛቸው ቆይ እፎይ ሉክ ተመልከቱ መሐመድ ሚስቶቹን ማየት አልፈልግም ሉክ ይለኛል ባዘንጀር መሐመድ ሚስቶቹን ለሊቱን ሙሉ ባንድ ይዞራቸው ነበር የሚል ሐዲስ አለ ለሊቱን ሙሉ ይዞራቸው ነበር ስለዚህ ሚስቶቹ ጋር ደርሶ ይመለሳል ነገር ግን ሚስቶቹን ያረጋቸው ይመስላቸዋል እሱ ግን ያረጋቸው አልነበረ 6 ወር ሙሉ ከሚስቶቹ ጋር አልተገናኘም 11 ሚስቶቹን እንትን አላቸው የሚለውን እኮ አልተገናኘውም ብለው ሸምጥተዋልና ለካ ወደው አይደለም እቺን እዛው ነው በቃ እኛ እንስማማላቸው እንዳሉት for sake of argument ለነሱ ብለን እንስማማና አዎ አልተገናኘም ለምን ድግምት ተሰርቶበት የተገናኘ ይመስላችኋል ግን አልተገናኘም ወዱጭ ግን ሌላ ትምህርት ማስተማር አትችሉም በቃ መሐመድ አንሻን ያንተ ርዕሱልን መሐመድ ነው መሰረታችሁ ይንቆሮነ እንደ ትግርማት አላህ ምን ብሎ ይሳደብ ነበር ግን መሐመድ ጉዳይ የላችሁም አንተ ዛዴና ቁርአን ወለ ክርስቲያኖችን ራሱ አታስተምርም አንተ ትሳደባለህ እዛ እየተማሩ እነሱ ይሰልማሉ እሺ አሁን አስተምረና እንደምን እንደምታስገቡት አይገባኝም ይሄ ልጅ ደጋግማችሁ ምንም ያውቀው ነገር የለም ገብቶ እየየነበር ትምሩት የላችሁም ርዕስ የላችሁም ተመሐመዶች መሐመድን አፈርክበት ተሸማቀቅበት ሸመመህ ዞት የመጣው ተግኒ መጨረሻ ዲንቆሮ ነው ከዚህ ውጭ የማይሸመምህ ሌላ አታስተምር እሺ ቀጥላውን ካላፈርክበት መሐመድ ነብይ አንተ ግን ስለ መሐመድ ሁሌ በገባ ቁጥር ስለ መሐመድ ነው የምታወራው አንድ መሐመድ ይፊዳከ ወአቢ ወአሚ ምትሉታል እና ሌላ ሰው አንተ ስለ ክርስትና አታስተምርም ስለ መሐመድ ሁሌ ዚር አዳም መስጊድ ላይ 24 ሰዓት የየ ምትሉበታል እንደ መስጊድ በሄዳችሁ ቁጥር ሸምዬ ያለንኛ ግን አንተ ርዕስ ሌላ ርዕስ ይዘህ አውራ እሺ ቀጥል ማጂክ ባማኞች ላይ ይሰራል አይሰራም መሐመድ አንሻ ከዚህ ውጭ ሲጀምር ማስተማር ስለማትችል ይሰማል አንዴ በመሐመድ ላይ ድግምት ያሰራበት አላህ ነው ወይ ሰይጣን ነው እኛ ክርስቲያን ነው ሙስሊም ድግምት አይደግማል ኦኬ ስለዚህ አላህ ነው ያሰራበት ወይ ሰይጣን ነው ያሰራበት ተዋከረ ዘ ምንም ያውቀው ነገር የለም በተቻለ መጠን አትስገባው ይልሽ የየ ነው ገብቶ የሚለው ሁሌም ማለት ነው ኢምራን ኬቪ ኢምራን ናተመለስ ፖዛቶን አብዱራህማን
ሰላም እንኳን ደህና መጣ። እንደው ግን እፎይ ግን ከመሐመድ ውጭ አታውቅም እንዴት ነው? እንደው ቅዱሳን ስትባሉ እንደው በቃ የውሸት ነው። ከብዷችኋል ዛሬ ቶፒኩ ማለት ነው። ከብዷችኋል ዛሬ ማለት ነው። ሲከብዳችሁ በደንብ አውቃለሁኝ። መይለቅ ገሰረጋችሁ ገባ ብዬ ስራጥማችሁ ስር ይገባኛል። ሶስት ወንድ ልጅ እያመለክኛ እንደ አንተ ወንድ ልጅ አናመልክም እኮ። ችግር የለውም። ወደ ቶፒኩ ለመውጣት ነው። አንድ ብደ የሰጠህን ሰው አስተምሮ እዛህ እየተከተልክ ስለሆነ እሱን ላሳየ ነው። ሶስት ሰው መከተል የተሻለ ይሆናል አንድ ብደ ከመከተል። ኤሬስ ሙሐመድ ድግምት ተሰርቶበት የሚሰራውን አያውቅም ነበራ? ምን ችግር አለው ቢሰራበት? አላመለከም። ቢሰራበት ችግር የለውም። ድግምት በተሰራበት ወቅት ላይ ምን ነበር የሚያደርገው? ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ይላል። ምን ማለት ነው? ያላደረገውን ያደረገ ይመስለው ነበር ይላል። ምን ማለት ነው? ለምሳሌ እንደሱ አይደለም። ያው ቡኻሪም 765 narrated Aisha እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. አይሻ እንደተረከችው እንዲህ ትላለች። ነብዩ ላይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች። አይሻ ዋሽታ ነው? የእኮ ኃጢአት የለውም። ከአንተ ወንድ ልጅ ማምለክ ይሻላል። ወንድ ልጅ አታምልኩ። አይ አብዱሬ ተረጋጋ። ስለዚህ ነብይ በድግምት ቁጥጥር ስር ሆኖ ያላደረገውን ያደረገ የሚመስለው፣ ያልተናገረውን የተናገረ የሚመስለው፣ ያልሰራውን የሰራ የሚመስለው ነው አይደለ? እግዚአብሔር ለማን ነበር የሚሰግደው? ያልሰራውን የሰራ የሚመስለው ነው አይደል? ነብይ ወሬኛ እብድ ለምን ትከተላለህ? ከዚህ ሁሉ መሳቀቅ እብድ ነው። በቃ እኮ አንድ እብድን እንዴት ይከተላል ሰው? እብድ እንዴት ትከተላላችሁ? እብድ ማለት ምን ማለት ነው? ያላደረገውን አድርጌያለሁ ብሎ የሚደርቅ ነው። ሄደህ አንድን ሴት አድርጌሻለሁኝ አንተ ምን አባ ነው እያልክ ያለው? በጥፊ ነው የምትለን። ተዘልከስም ሁሉ ትችላለህ። ይኸው አይሻ ነች ያለችው። ሳይገናኘን ተገናኘን ትላለች። ሳይገናኘን ተገናኝቻችኋለሁ ይለናል። ይሄ እብድ እኮ ነው። መንገድ ላይ ስትሄድ አስበዋል? አንድ ሴት እንደዚህ አይነት ነገር ብትባል ይሄ ሰውዬ የሰጠህን አስተምሮ እንዴት ትቀበላለህ? ያላደረገውን ያደረገ የሚመስለው፣ ያላዘዘውን አዝዣለሁ የሚል፣ ያልሰራውን ሰርቻለሁ የሚል ደግሞም ከራሱ አንዳች አይናገርም ራእይ እንጂ ከተባለ አላህ ነው እንደዚህ እያለ ያለው ማለት ነው። ከራሱ ምንም አይናገርም ተብሎ የሚታመነው ሙሐመድ። ሰላም እፎይ፣ አመድን እንኳን ደህና መጣ። ሰላም ነው ይመስገነው። እና ግን ያው እፎይ ግን ትንሽ አይደብርም? ትልቅ ሰው አይደለም? በዚህ ውሸት ዝም ብለህ ለመፈመስ ዝም ብለህ እንደዚህ ሙሐመድ እንዲሆነ ሙሐመድ ዝም ብለህ አሁን ሃይማኖትን ብትኖር ምን ችግር አለው? ትልቅ ሰው አይደለም እንዴ? ውሻ ነገር ነው ወላሂ። ውሻ ማለት ነው። አስፈቅጄ ሂምሌት ላድርግህ። የዋሻሁትን አንድ ማስረጃ አንተ አሁን ሳዋርደው አንድ በጣም ውሸታም እንዳንተ ባለገ ሰው የለም። ወላሂ ነው የምልህ። አንዳንጣ ትልቅ ሰው አይደለም። በዚህ ስለመፈመስ ዝም ብለህ እንዲህ ለምን ሃይማኖትን ለምን ታሳድባለህ? የራስ ተረጋጋ። ትልቅ ሰው ማለት ነብዩ በ56 ዓመቱ የ6 ዓመት እንትን የተገናኘ ነው። ባለጌ ምንም የምታውቀው ነገር የለም። ስራ ጠብቅ። አንድ ማስረጃ አንጣብኝ። እኔ ስድብ ያልከውን እንኳን
ስድብ ያልከውን እንኳን መረጃ አይደለም። ስለ ነብይ ምን ታውቃለህ አንተ? ስለ ነብይ ምን ታውቃለህ አንተ? አውዝ እግራቸውን ለማጠባት ሆነም አንተ ተረጋጋ። ቆይ ቢላል አለ ጣቢያቸውን የሚጠጣ ነው። ተረጋግቼ እኮ ነው የምጠብቅህ። አንተ በየአመቱ ዝም ብለህ እንደዚህ በዚህ ነገር ላይ ተጨቃጨቅ ትኖራለህ። በቃ እንደዚህ ሙሐመድ እንዲሁ ነው ሙሐመድ ኧረ ጦሱ ነው አንተ። እና ሊላሂ ወና ኢለይሂ ራጂዑን አህመዲን ይየትበል ትልቅ ሰው አይደለም። ይየትበል የሙሐመድ ስራ ያሳፍራል። አህመዲን ሙሐመድ አትበል እባክህ። ስለ ሙሐመድ ምን ታውቃላችሁ? ሰለላሁ ዐለይሂ ወሰለም ስራው ያሳፍራል አይደል? ያሸማቅቃል። ምንም ነገር አታውቁም እናንተ። ሙቃን አንተ ቂጣችሁን ታጥባችሁ የማታውቁት እዚህ ጋር ስለ ሙሐመድ ታወራላችሁ። እሺ ቆይ የሙሐመድ አንዴ የሙሐመድ ስራ ያሸማቅቃል ወይስ አያሸማቅቅም? አህመዲን ዝም በል በእናትህ። ስለ ሙሐመድ ምንም የምታውቁት ነገር የለም እዚህ ጋር የማይመስል ነገር እዚህ ጋር ዝም ብላችሁ ያዝ በቃ ማይክል እዩ። እንግዲህ ያው ምን ያህል ብሬን ወሽድ እናደረጓቸው እዩ። ይጮሃል እኔ መሳደብ ፈልጌ አይደለም። አንተ ዝም ብለህ ሙሐመድ እያልክ እንትን ስታወራ ስለደበረኝ ነው ገብቼ ያወራሁት። አንተ ትልቅ ሰው ነህ። ከአንተ ጋር መሳደብ ራሱ የለብኝም። አህመዲን አዳምጠኝ። እሺ እያዳመጥኩ ነው። አውራ አንተ አይደለም ስለ ነቢይ ሙሐመድ አታውራ ነው። በቃ ስለሌላ ነገር አውራ አንተ አህመዲን። ወይኔ ሌላ ነገር የሚታወራ ነገር የለም ነው ከሙሐመድ ውጭ። አህመዲን አሁን ችግሩ እኮ ምን እንደሆነ ታውቃለህ? አንተ እዛ ተነግረው የመጣውን እዛ ስለመጣ ነው። አሁን ተሳድበሃል ካልከኝ ወይንም ደግሞ ሙሐመድ እያዳመጥኩ ነው እኮ ቀጥታሃል ካልከን እኮ ነው ያየው ከፍ አደረኩና አዋርደኝ 1400 ሰው ውስጥ አዋርደኝ ብዬ እኮ ፈቀድኩልህ። ለምን አዋርዳለሁ እኔ? አላህ ሲያዋርድ እንጂ ምንም ሰውን ማዋረድ አይችልም። የለም ሙሐመድ ያደረገው መናገር ያለውን ማለት ስድብና ውሸት ነው ብለህ ታምናለህ? እኔ አሁን ህፃን ልጅ የ10 ዓመት ልጅ ጋብቻ አንተ የሚሰድበው እኮ አላህ ሲያዋርድ ነው። ምን ላድርግ ነው ታዲያ? አህመዲን እሺ አሁን ዛሬ እሺ ምን አጠፋው? ምንም አይደለም አህመዲን አትበለኝ። እኔ አላህ ሲያዋርድ ነው። አላህ በህፃን ልጅ እንደዚህ በሚያጫውት ማለት ነው። እሺ ምን አጠፋው ንገረኝ እስቲ ዛሬ ለምሳሌ ውሸት ተናገሩ ምናምን ትላለህ እንደ ሙሐመድ እንደ አይደለም አይሁን ነገር ለምን ታወራለህ? ሙሐመድ እንዲሆኑ ትላለህ። ለምሳሌ ዳኢፍ ሐዲስ እያመጣ እዚህ ጋር ዳኢፍ አይደለም ያው አሳየው ቡሃሪ ነው። ቡሃሪ ዳኢፍ ምንም የምታሳየው ነገር የለም። አንተ ዝም ብለህ ምንም አንድ ነገር የምታሳየው ነገር የለም። ያው ሳያል ቡኻሪ እሱ ለራስህ ቅረው። እኔ እሱን አላውቅም። እኔ ሲጀመር አንተ ስለ ሙሐመድ እዚህ ጋር አታውራ ነው በቃ። እኔ ያው እዚህ ሚዲያ ላይ ወጥተህ ዝም ብለህ ስለ ሙሐመድ ምናምን አትነጫነጭ። እዚህ ጋር ይደብራል። በቃ ትልቅ ሰው ነህ። ካሁን በኋላ ተከበር። በቃ ተከብረህ ቁጭ ትለም እንደ ሌላ የምትሰራው ነገር ስራ የለም። በቃ ማይክያስ ሆድ ብሰዋል። ለምን ራመዲድ? ምክንያቱም ጥፋቴን ልታረም አልኩህ። ስህተት ከተናገርኩ ልታረም፣ ከዋሻው ልታረም። ስድብ ያልከውን እንኳን አንጣ ሲጀመር አውቃለሁ። እኔ አንተ እኮ ጥፋትን አታምንም ነው። ዝም ብለህ ነው ክርክር ብቻ ነው የምታውቀው። አንተ እሺ አይሆን ከፍል አድርግ ደግሜ እሺ አንድ ነገር ወይ እውቀት የለም ምን የለም ከጽም ውጪ እውቀት እንደሌለኝ እኮ የምታሳየው እኮ ይሄንን ውሸት ነው እንዲህ ብለሃል በልና ሜንሽን አድርግ። መጥቀስ ካልቻልኩኝ ያልከው እውነት ይሆንና ሶሪ ነው የምላለሁኝ። እንዲሁ ግን ተነስተ የየብትል ያንተ ለእሶ ያንተ ለማወቅ ያንተ ድንቁርና ይሆናል። ያንተ ብቻውን ይቀራል። እኔ አሁን ህፃን ልጅ ሆኜ ከአንተ ሊበልጥ እችላለሁ። እንደዛ ድንቁርና ምናምን አይባልም። ትልቅ ሰው ደግሞ የለ ስለ ሃይማኖት የሚታውቀው የሚያቅሰው እንደዚህ አይሳደብም። አትሳደብ። ድንቁርና ምናምን አልሰደብኩም። በቃ ድንቁርና ምናምን አትበለኝ። አልሰደብኩም። መረጃ አንጣ እኮ ነው ያልኩህ። ዝም ብለህ እየጮክ እኮ ነው አሁን። ከላስ በቃ እንደዚህ አትሳደብ። እንደዚህ ማሳደብ ምናምን እኔ በአንተ እኔ ደግሞ ልጆች ነው ካንተ ተሳደበው። ምን አልሳደብኩም እኮ ማስረጃ አንጣ ነው። ማስረጃ አንጣ። ስለምን ማስረጃ ነው የምታወራው? እኔ እኮ አትሳደብ ነው እያልኩ አይደል? ሌላ ነገር አላልኩም። እኔ ማስረጃ የተሳደብኩበትን እሺ ክርክር እኮ አይደለም የገባው። የተሳደብኩበትን እሺ ሰውን አሁን አስወጥተህ ምን እያልክ ነበረ? ከወጣ በኋላ ምን እያልክ ነበር? ማንን ካስገባ በስነ ስርዓት ካወራ በስነ ስርዓት አሸኛም። ማንን ምን አልኩኝ? አሁን አብዱራህማን ምለውና ካስወጣ በኋላ ምንድን ነው ያልከው? ምን አልኩት? እሺ ምንም አላልክም። ምን አልኩት ትላለህ እንዴ? አፉን ከፍተህ ምን አልኩት? ኧረ ይደብራል። ተው ኧረ ተው በእናትህ። እስኪ ያልኩት እንድገመው ተሳደብኩኝ። አሁን እኮ ጨርሼ እኔ እፎይ ከአንተ አይጠበቅም። ዝም ብለህ በዚህ ነገር ላይ ራስን እንትን ከምታረግ ከስር ብትሆን ይሻላል። አይደለም ከስር ሆኖ በቃ ከስር ሆኖ እሱ ነው የሚሻለው።
መረጃዎች ሲኖሩ ተሳደበ የምትለው ካለ እዘት መጣለህ ማለት ነው። ከዛ በዘለለ ግን ስድብ የሚባለው ምንድነው? እሱ መረጃ ሲኖራችሁ ነው። እናንተ መጽሐፍ ላይ የሌለን እናንተ አስተምሮ ጋር የሌለን ስናገር ነው ዋሸህብን ቀጠፍክብን የሚባለው። ኤኒዌይስ ወደ ቶፒኩ ባክ እናድርግና ድግምት ጋር መሰረት በማድረግ እያወራን ነው። ሙዘሚል ይሰማል? ድምፅ ታፍኗል፣ ትንሽ ይሰማል። ጀርኩ ታፍኗል፣ ትንሽ ቀጥል። እሺ እኔ ጥያቄ ብጠይቅልህ ትመልሳለህ? ጥያቄ በኋላ ትጠይቃለህ። ቅድሚያ የተጠየቃችሁትን መልሱ። ድግምት በአማኞች ላይ እንዴት ነው የሚታየው? ምን ድግምት የሰይጣን ስራ ነው ብለህ ታምናለህ? የሰው ስራ ነው። የሰው ስራ። ሰው ከምንድን ነው የሚሰሩት? ከቅጠላቅጠል ወይም ከአብዛኛው ከአትክልት ምናምን ነው የሚሰራው። ከሰይጣን የተማሩ ከፈጣሪያቸው? እሱን አንተ ልጠይቀህ። መልካም እሺ። ሙሐመድ ከሰውም ከሰይጣንም የተጠበቀ ነው ብለህ ታምናለህ? አለምንም እነሱ መጀመሪያ ሰው ድግምት ተደርጎበት ነበር። ድግምት ተደርጎበት ነበር በሰው። ኦኬ እሺ። ከዛ በኋላ በድግምት ቁጥጥር ስር ነበር አይደል ሙሐመድ? ስለዚህ ሙሐመድን ድግምት ተሰርቶበት የሚሰራውን ደግሞ አያውቅም ነበር። እሺ ኦኬ። ከሚስቶቹም ሳይገናኝ የተገናኘ ይመስለው ነበር። እሺ ቀጥል። ያላደረገውንም ያደረገ ይመስለው ነበር። ኦኬ። ይሄንን ሁሉ እንዲሆን ያደረገው ድግምቱ ነው ወይንስ ራሱ ደስ ብሎት ነው እንደዛ የሆነው? ድግምት ነው። ድግምቱ ነው። ስለዚህ ያላደረገውን ያደረገ የሚመስለው አካል፣ ያልሰራውን የሰራ የሚመስለው አካል ከፈጣሪ ያልመጣለትን ራሱ ከፈጣሪ መጥቶልኝ ነው ብሎ እየተናገረ ስላለመሆኑ ምንድነው ማስረጃው? ይነኛው ከዛ በኋላ ደህንነቱ ተረጋገጠ። ደህንነቱ መረጋገጡ ምን ታውቃለህ? ተረጋገጠ ሲልህ ራሱ ሳይረጋገጥስ ቢሆን፣ ምክንያቱም ያላደረገውን አድርጌያለሁ ያልሰማውን ሰምቻለሁ ብሎ የሚል ከሆነ ደህንነቱ ሳይረጋገጥ ደግሞ ተረጋገጠልኝ ብሎ ተናግሮ ቢሆን ኦልሬዲ ተቃራኒ ነገሮችን ስለሚያደርግ ማለት ነው። ሙሉ በሙሉ ስለጤንነቱ ተረጋግጦ ነበር። ድምፅ ከፍ ባደርገው ትንሽ። ሙሉ በሙሉ ጤንነቱ ተረጋግጦ ነበር ከታመመ በኋላ። ኦኬ፣ ከታመመ በኋላ ጤንነቱ ተረጋግጦ ነበር። ፊዚካል ጤንነቱ ቢረጋገጥም ሚስቶቹ መገናኘት ስለቻለ ነው ተረጋግጧል የሚባለው። በምንድን ነው ተረጋግጧል የሚባለው? በምን ታውቃለህ? አስቀድሞውኑ ሉክ በዛ ቁጥጥር ውስጥ ሆኖ የተናገራቸው ስህተት ይሁኑ እውነት ይሁኑ እኮ ምንም የምታውቀው ነገር የለም። ተረጋገጠ በኋላ የምትለው ሙሐመድን ከሙሐመድ የበለጠ እሱን ቼክ የሚያደርጋለ እንዴ? የትኛው ሳባ ነው ከሙሐመድ የሚበልጠው? ከሙሐመድ የሚበልጠው የትኛው ሳባ ነው? ትክክል ነህ እዚህ ጋር ትክክል አለም እዚህ ጋር የሚለው የትኛው ሳባ ነው? እንደዛ ብሎ ተባርክ ነው። የትኛውም ሳባ በሌለበት ከሙሐመድ በላይ እሱን ቼክ የሚያደርገው ካሌለ አይ አሁን ትክክል ነህ በፊት ትክክል አይደለም እንዴት ልትለው ትችላለህ? ትክክል ነኝ ካለ ትክክል ነህ ትለዋለህ። የሆነ ሰዓት ደግሞ ሲቀባዥር እንዴ ምንድነው መቀባዥረው ሲሉት ድግምት ተሰርቶብኝ ነው ይላቸዋል። ይቻላል ነው የታለስ ከስካውጣው እንደዛ ያረጋታ። ኦኬ ክፈተው ክርስቲያን። እሺ ከፈተዳል። ከሚስቶቹ ሳይገናኝ ምን አይነት እንቅስቃሴ ነበር የሚያሳየው? ምን ከሚስቶቹ ሳይገናኝ የተገናኘ ሲመስለው እንዴት ነበር የሚሆነው? ድምፅህን ከፍ አድርገው አይሰማም ብዙ።
እንዴት ነበር የሚያደርገው ከሚስቶቹ ሳይገናኝ መሐመድ ከሚስቶቹ ሳይገናኝ ሰላም እንዴት ነው እፎይ ሰላም እና አሁን እኔ አንዳንድ ነገሮችን ብዬ ልውጣ ወንድሜ ቀጥለሽ በመጀመሪያም አሁን አንተ የሃይማኖት መምህር እንደሆንክ እናውቃለን ረጅም ዓመት አሁን ለምሳሌ እኔ በሃይማኖቴ ሙስሊም ነኝ ረጅም ዓመት እከታተልሃለሁ ግን አሁን እንደዚህ አይነትን ሰው እንደኔ አይነትን ሰው ኖርማል እዚህ ጋር 1400 ምናምን አንተን የሚያይህ 0.5% ሙስሊም ነው አዲሱ ላይ ካሊድ ሰለቸን የምር በጣም ያስጠላል አይደለም ለምሳሌ አቡ ሃይደርን ታውቃለህ ጥራው ከአቡ ሃይደር ጋር ዲቤት የሚያደርገው ያው ወንድማችን ማን ነበር ጥራው እንደው ማንም የለም ሰፈር ውስጥ እሱ የመረጣቸው ይኖራሉ አናቃቸው ማንም ማናቀው ሰፈር ውስጥ እሱ ያዘጋጃቸው ናቸው አለቀ እኮ አሁን እሱ በሪስፔክት ባለው መንገድ ነው እንደዚህ ሰፈር ውስጥ ራሱ ያዘጋጃቸውን እሱን አይመለከተንም እኛ እኮ አሁን ዲቤት ስታረግ ስርዓት ምንድነው እሱ አው ወደ ቶፒኩ ተገባለ ስታረግ እንደዚህ እየተሳደብክ ምናምን ሳይሆን አሁን እኔ የሆነ ዲቤት ላይ አይቻለሁ በቃ እየየስ ገባችሁ እሺ አንሳው ማይከን ምንድነው ያየው ኢየሱስ ክርስቶስ እንደ ሰውኛ ያራል ምናምን ብሎ ዲቤት ሲያርግ ሰውየው በጣም ተቆጣው እኔ ራሱ ተቆጣውት ልጁን እንደዛ ከመጣል እዚህ ቆይ ለምን ነው እናመጣው ለምሳሌ እኔ እኮ ድንገር አንዴ ወንድም ይረጫል ቢሉኝ እኔ አልቆጣም ምክንያቱም እንደዛ የሚል ማስረጃ ስላለ አላህ በርሙን ይረጫል የሚል ስላለ እኮ ሚውት አታርገኝ አንዴ ሐሳቤን እንትን ልበል ሚውት ሐሳቤን እንደቆረበት ካሊድ ምን አገናኘው እኮ ልንገርህ አሁን ለምሳሌ አንተ አዳምጥ ምን አልቆሻሾችና ያወረዱ እንደሆኑ ያቸው እሱ ምን ሊረጭ እንደፈለገው አስቡ አላህ ድፍን ነው ድንጋይ ነው ይሄ ማስረጃ አለን እኛ የተጻፈ ኦተንቲክ የሆነ ስፐርሙን ይረጫል አለ ያላ ቆያዳም እኮ ወንድም አሁን አንተ በራስ መንገድ ይምደላ አርገው ቆይ ማስረጃ አንታው ላወራው ማስረጃውን ክፈተው ከፈተው እኔ ችግር የለብኝ ግን ክፈተው ከዛ በፊት እኔ አሁን እንትን እያልኩ ያለው ሐሳቡ ነው አልገባም እኔ የኔ ይወለ መካሪም ለመምሰል ለመናገር እንዲህ የሚለው መከርኩት ለማለት ራሱ እንደዚህ አይነት ቃላቶችን ማውራት አይጠበቅብህም ነበር እኮ ቃላቱ ይስተካከል እኮ ነው እፎይ ወንድሜ አሁን አንተን መደህ ቃላቱ ይስተካከል ነው አሁን ነብዩ መሐመድ አንተ ልክ ልትሆን ትችላለህ አሁን እኔ ስለማላቅ አንተ ልክ ልትሆን ትችላለህ ስፐርሙን አፈሰሰ ከምትል የዘር ፈሳሹን አፈሰሰ እዚህ ጋር ወንድሞቼ መልሱልኝ ብትል ነገ ገብቶ ብዙ ንዝጥር የሚሰሩ አሉ አንተ አሁን በራስ መንገድ እውነት ከሆነ ለምን ሰውን በስድብና በእንዲያን ነገር ለማሸማቀቅ ትሞክራለህ ወደ አዲሱ ንግባ ወደ ውይይቱ ንግባ እሱ ላይ መልሰዋል ይሄንን ነገር ብታስተካክል እና አሁን እዚህ ጋር አንድ ምንም ስለ ሃይማኖቱ ማያውቅ በስትክክል ስግደት ላይ ራሱ ማለት ማያቆን ገብተ ይሄን እንደዚህ ብትል መልስ አይሰጥም እዚህ ጋር ያለውን ሰው እሺ እኔ እንዴት ላርጋቸው እሺ ምን ላርጋቸው እኮ አንተ በስትክክል ጸባይ ባለው ንጽጽር የሚሰራ ሰው እኮ አስተማሪ እኮ ነው መምህር እኮ ነው አንተ እዚህ ጋር እሺ ምን አጠፋው እኔ ምን አልኩኝ ሃይ ምን አልኩኝ አንተ በስትክክል ታስተምር ማለት ወይ ስፐርሙን ከምትል የዘር ፈሳሹን አይቷል ብትል አሁን አራ ከምትል ኢየሱስ ክርስቶስ ሰው ነው ይበላል ያራል ከምትል ኢየሱስ የሙታ ልጅ ደግማ አትጠቀም ይሄንን ቃል ብያለሁ አላህ እና መሐመድ ወሲብ እያደረጉ ነው ሲል እዚህ ጋር አንድ ሰው አይየለም አለም እንደዛ ተብሎ አይባልም ማይባል ቃላት በል ብያለሁ ኢዴት እምሱኑ መላእክት እንዴት እንደሚደብር አይታለ ኮባራስ ወረድ በአንተ ቤት እዚህ ጋር ኔጌቲቭ ቃላቶችን እንትን እያልክ ሰዎችን አይምሮ መበረዝ ነው እኛ የተጻፈ ነው እንዴት እንደሚደብር ይለኛል እንዴ እኛ የተጻፈ ነው እያነበብን ያለ ነው አንተ ያልተጻፈ ነገር ነው የምታወራው እንደዚህ ቻይና የሚወረወሩ ቃላቶችን ከስር ምን አይነት የሰዎችን አይምሮ ብሬን
ማጠቢያ እንደሆነች በደንብ አውቃታለሁ ታክቲኳን። ቁርአኑ ላይ የተጠቀሱ ስለሆነ ማለት ነው። እንዲህ ስላለ እንዲህ ሰው ተረጋጋት በል ኢዴት ከስራ አዳምጥ። የትኛው መጽሐፍ ቅዱስ ላይ ነው ኢየሱስ ክርስቶስ በልቶ አራሚ ነው ያያችሁት? ደጋግሞችን ቃል የሚወረውረው ወዶ መስሏችሁ ነው? ጠንቅቄ ስለማውቀው ነው የነሱን አካሄድ። ሳታውቁ አታውሩ እናንተ። ከስር ያለውን አይምሮ መበረጃ ነው የሚጠቀሟት። ሳታውቁ ዝም ብላችሁ ባታጨብጭቡ። ማንን እንዴት ትሪት ማድረግ እንዳለብኝ አውቃለሁ። ከስር ያለውን አይምሮ ለመበረዝ የሚጠቀሟት ቃላት ስለሆነች ማለት ነው። እኛ የተጻፈን ያነበብ ነው። የዘር ፈሳሹን አየበል እንጂ ስፐርማ እንትና ልብሱን ነካው አትበል። ዋት ዘ ዲፈረንስ? ፔሪድ አይደለም የዘር ፈሳሹን አየ የሚባለው። አየና የዘር ፍሬውን አየ። የዘር ፍሬ ይባላል ለክርስቲያን? የዘር ፍሬውን አየ ይባላል ለወንድ ልጅ? ያ አይ በጣም የሚያሳፍር ነገር ስለሚሆን ነው በነገራችን ላይ። ለዛ ነው ኤክስፕሊሲት የተጻፈው ነው እኛ ያነበብነው። የዘር ፍሬውን አየ ተብሎ ይባላል ለወንድ ልጅ? አይባልም። ሴንስ አይሰጥም፣ ትርጉም አይሰጥም ቃሉ ራሱ። ፍሬ ምን ማለት ነው? የዘር ፍሬ ምንድን ነው? ፈሳሽ ነው ይባለው። እሱ ይመስለኛል የወር አበባ አየ እንደሚባለው እንደዛ ቆጥሮስ ነብዩ እንደዛ ነው የሚያዩ ማለት ነው። ፔሪድ ነው የሚያዩ። ቃላቶችን ልንተረጉም እንችላለን። ቃላቶችን ስንተረጉም ግን ስላሉ ነው። እና ልንሰልሰው እንችላለን ወደኛ ስንተረጉመው። ሴመናል ፍሉድን ግን ለምሳሌ ሴመን ምን ብለን ነው የምንተረጉመው? ስፐርም የሚል ቃል በቃል አዲሳቶቹ አሉ። እኔ ከራሴ አለምለው ሐዲሱ ስለሚል ነው። ስፐርም መዓት አዲስ አለ። 38 ጊዜ ስለ ስፐርም አይሻ ተናግራለች። በእጄ ፈቀፍቅለን ነበር፣ እጠርግለን ነበር፣ ልብሱ ላይ ያፈስ ነበር እያለች ማለት ነው። 38 ሐዲስ ስለ ስፐርም ይናገራል። ስፐርም፣ ጀናባ፣ ስፐርም፣ ሴመን እነኝን ቃላቶች የሚጠቀመው ሴመናል ፍሉድ፣ ስፐርም፣ ጀናባ እነኝን ቃላቶች የሚጠቀመው። ስፐርም ብለህ አትናገር። ምን ብዬ ላንብበው? እሺ ከ2000 አዲሱ 38 አዲስ እንደዛ ብላ የተናገረችው አይሻ። አታልቅሱ ነው ጋር ገብታችሁ። ኒካ ለምሳሌ ኒካ ማለት ምንድነው? እሱ ክርስቲያን ታውቃለህ? ኒካ ሴክሹዋል ኮንትራክት ማለት ነው። የወሲብ ኮንትራክት። ኦፌንሲቭ ቃል ነው። ኤፍዩኬ ነው። ኤፍዩሲኬ ማለት ነው። ቃል በቃል ለዛ ነው። አንኮንዲሽናሊ ልንተረጉመው እንችላለን። ቃል ለምሳሌ በአማርኛ ተገናኛት ብለን እንደው ልናለሰልሰው እንችላለን። ቃሉ ግን ቀጥታ ኤፍዩሲኬ ነው። ኒካ ማለት ወደና አይደለም፣ ቃላቶቹ ስላሉ ነው። ገባባት ወይንም ደግሞ ተገናኛት ልንል እንችላለን። አለስልሰን አውርደ ነው። አንኮንዲሽናሊ በሆነ ሁኔታ ውስጥ ስንሆን ቃሉን ቃል በቃል ልንለው እንችላለን። የእኛ ጥፋት ስላልሆነ ጽሁፋቸው መጽሐፋቸው ላይ ስላለ ወደ አማርኛው ስናመጣ እንደው አለሳት ምን ነው በኢየሱስ ስም አልክ? ክርስቲያን እኮ አልጠበቅም ነበር እንደዛ እንደሆነ። ሴክሹዋል ኮንትራክት ሲባል አቅ ነበር። የሚገርም ነገር እንጂ ይህን እንኳን በዚህ መጠን ኦፌንሲቭ ቃል መሆኑን አታውቅም። ያ አይ ብዙ ጊዜ ኒካ አሰረልኝ ሲሉ ማለት ቃሉ በጣም በሙስሊሞች የተወደደ ነውና ሜቢ አረብኛውን ለካ ካለማወቅ የመጣ ቃል ነው። አረብኛው ላይ ኒካ ማለት በጣም እንትን ነው። ኤኒዌይስ ያው ግን አቅልለውት በቃ ግንኙነት
ይህችን ቪዲዮ አዳምጧት። እኛ ስንናገረው በጣም የሚሰቀጥታችሁ የሚሸመማችሁ የሚደብራችሁ ሙስሊሞች ይሄ ነገር ኡስታዞቻችሁ በገሃድ ይናገሩታል። አንዳንድ ጊዜ የተሳስተው በጣም በተደጋጋሚ ቢነግሯችሁ አንድ ቀን እስልምና ውስጥ እንደምትቀመጡ ግልጽ ነው። ምክንያቱም አስቡት የአላህ ምርጡ ባሪያ የሙስሊሞች የተወደደው ነብይ ለ6 ወር ያህል ድግም ተሰርቶበት ያላደረገውን ነገር የሚያደርግ ይመስለው ነበረ ብሎ ሲናገር ከዛ ውስጥም ደግሞ ከሚስቶቹ ጋር ሳይገናኝ የተገናኘ ይመስለው ነበር። ራሱን አልጋ ላይ ሲፈትግ ከአልጋ ጋር ሲታገል ሚስቶቹ አጠገቡ ይተኙ ነበር። የሙስሊሞች ውድ ነብይ የዓለማቱ እዝነት መሐመድ ማለት ነው። ይሄን ነገር ኡስታዞቻቸው አንዳንዴ ሹክ ይላሉ፣ ነገር ግን በገሃድ አያወጡትም። ለምን? እስልምናው ሙስሊሞቹ ይሄን ነገር ካወቁ ለሙሐመድ ያላቸው አመለካከት ስለሚቀየር። አላህ መልክተኛም ድግም ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግም ታርጎባቸው አላህ መልክተኛም ድግም ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግም ታርጎባቸው ሱብሃንአላህ ታውቃላችሁ። ይሄን ልጆቻችሁ እየሳቱ ነበር። በልተው መብላታቸውን እየረሱ ሶላት ሰግደው መስገዳቸውን ላይ እየረሱ እየተቀላቀለባቸው ነበርና ራሳቸውን ወደ መሳቱ አድርሷቸው ነበር። በልተው ሲያበቁ በልቻለሁ እንዴ ሶላት ሰግደው ያበቃሉ። መስገዳቸውን ሁሉ ወደ መሳሳት ደርሰው ነበር። ይሄ ችግር ፈጥሮባቸዋል። ግን ሰግደው ሲያበቁ ሰገድኩኝ እንዴ ወደ ማለት መድረስ ተእሲር አድርሶባቸው እንደነበረ ነው። በጣም ተጽዕኖ ፈጥሮባቸው ነው የነበረው ነው ማለት። እንግዲህ አንድ ነገር ሰርተው መስራታቸውን ከተጠራጠሩ የአላህ መልእክተኛ ይረሱ ነበር። ላሲ ሰግዱ ለተረካ ሰግዱ አሰላምቶ ያውቃሉ። ወደ አምስተኛ ተነስተው ያውቃሉ። ብዙ ነገር አለ። ሰው እንደመሆናቸው የሰውነት ማንነት አላቸው። እንቅልፍ ወስዷቸው ሱቢ ረፍዶባቸው ያውቃሉ። በፀሐይ ነው የተነሱት። ብዙ ነገሮች ይኖራሉ። የቁርአን አያ እችን አስታወሰኝ የሚሉት ነገር አላቸው። ይታማዋል። ህመማቸውን ከባድ ህመም ነበረባቸው። ወደ 17 ሶላት መስገድ እስከሚያቅታቸውም ይሄም አንድ ነው። ድግምትም ተደርጎባቸዋል። አላህ መልክተኛም ድግምት ያ እንግዲህ ይሄን ሁሉ ሰምታችሁታል። በነገራችን ላይ ይሄ የሙስሊሞቹ ነብይ የሆነው ነው። እኛ ሰው በእንደዚህ አይነት ነገር ሊወድቅ ይችላል። አዎ ሊወድቅ ይችላል። ግን ሙሐመድና ሰው ተመሳሳይ አይደለም፣ አንድ አይደሉም። ለምን? ሙሐመድ የአላህ ምርጡ ባሪያ የዓለማት እዝነት ተብሎ የተላከ አላህ ከክፉ ሁሉ ከሰዎችም ከሰይጣናትም ሴራ እጠብቅሃለሁ ብሎ ቃል የገባለት ነው። ስለዚህ አላህ ያንን ቃሉን መተግበር መፈጸም ስላልቻለ ሐሰተኛ አምላክ ነው። ሙሐመድም ደግሞ አላህ ከክፉ ነገር ሁሉ ይጠብቀኛል ብሎ የሚተማመንበት አምላኩ አላስጣለውም። 6 ወር ሙሉ ያንን ጉድ ሲያደርግ አላስጣለውም። አይታችኋል። እሺ ምንድነው ጉዳዩ? ኦኬ አንድ ቁርአን ክፍል ክፈትልኝ ክርስቲያን። ሱራ 20:69 አንዴ ክፈተው። ቆይ አንዴ ቆይ ዛቲድ ሐዲሱ ላይ ተመለስልኝ አንዴ። ኦኬ እንደዚህ ይላል ሐዲሱ ቡኻሪ 57:65 ላይ የሚገኝ ነው። ናሬትድ አይሻ እንደተረከችው ነው። ክፍሉ እንደምታየው ነው። ሰምተዋል? እሺ አልሰማሁትም። Magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not ይላል። ድግምት ተሰርቶበት የሰራውን ድግምት ተሰርቶበት በመሐመድ ላይ ወይንም ደግሞ በአላህ መልእክተኛ ላይ ትላለች አይሻ ነች የምትናገረው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች፣ ግን አልተገናኘም። ሳይገናኝ ግን የተገናኘ ይመስለው ነበር ትላለች። ድግምት ተሰርቶበት ድግምት የሰራው ሰውዬ መሐመድን ሳይገናኝ እንደተገናኘ እንዲመስል አድርጎታል። አላደረገውም። ኦኬ ቀጥልሽ አንብበውና አስረዳ። ድግምት የሰራበት ሰውዬ መሐመድን ከሚስቶቹ ሳይገናኝ የተገናኘ እንዲመስለው አድርጎታል። አላደረገውም ስለ አላደረገውም ብለኸኛል። እሺ ቀጥል። የምን ማለት ነው ታዲያ? ድግምት እንዳይደረግበትና ከሰይጣንና እንደዚህ ከደጋሚዎች እንዲርቅ በልጅነቱ እንዳይደገምበት ፈጣሪ ልቡን ንጹህ አድርጎለታል። ኦኬ ልቡ ንጹህ የሆነለትም ነው እንደዚህ ድግምት የተሰራበት።
አንተ በተረዳኸው አማርኛ ነው። ይሄ እኮ አንተ በተረዳኸው አማርኛ እኮ ነው። አንተ አስረዳኝ። ይሄው እኔማ ነገርኩህ እኮ አንተ በተረዳኸው አማርኛ እንደዛ ሊመስልህ ይችላል። አሁን እኮ ይሄንን እኮ ከኔ ጋር ሳይሆን መወያየት ያለብህ እኮ ከአንድ ሃይማኖት በቃ ልትመልስ ነው የገባኸው አይደል? ልትመልስ እመልስልሃለሁ። በቃ ይሄን ሐዲስ ይሄ ሐዲስ ምን ይላል? እሺ ሐዲስ አሁን የተነበበው ይሄው አለኝ እኮ እሱ ግን እኔ የተረዳሁት ይሄንን ያክል የሃይማኖት ዕውቀት እዚህ ጋር ያለው ሰው የለም። ለምን ከሃይማኖት መምህር ጋር አታወራም ነው? ከኖርማል ሰው ጋር እያስገባህ እኮ ይዛቸው ነው በቃ። አሁንም ሊመልስ ሳይሆን ፖለቲካ ሊሰራ እየየብ እየየ ነገር መሰከረ። ነብዩ ልባቸው ታጥቧል ክፉ ነገር እንዳይነካቸው። ኢማጂን መሐመድ ልቡም ታጥቦ ሆዱም ታጥቦ ነው እንደዚህ በድግምት ሲንከራተት የነበረው ማለት ነው። የአላህ ማጠም ምንም ፋይዳ አልነበረውም ማለት ነው። ጎበዝ ነው መስክሯል። ራሱ ሸይጣን እኮ ነው ልቡን ያጠበለት። ልቡን አጠበለት፣ መጨረሻ ልቡን ቀደደለት። በልጅነቱ ልቡን ቀደደው፣ ትልቅ ሲሆን ደግሞ ልቡን ቀዶ ገደለው። ያ በልጅነቱ የሰይጣን የሆነ አካል መሐመድ ልብ ውስጥ ነበረ። አክቹአሊ ኢቨን እሱ በወረስ ሴናሪዮ ክሬት ማድረግ ስላልፈለግን ነው እንጂ ሱራ 15 ባልሳሳ ከ37 ምናምን አካባቢ ጀምሮ ሰይጣን ሚነካው የመሐመድ ምርጥ ባሪያዎች ያልሆኑትን እንደሆነ ይናገራል። ያላ ባሪያው ያልሆኑትን ያላ ምርጥ ባሪያዎችን ሰይጣን እንደማይነካቸው ይናገራል። ሱራ 17 65 በተመሳሳይ ባሪያዎቹን እንደማይነካ ይናገራል ከ64 እስከ 65 እና ሲወለዱ ማይነካቸው ከሆነ ሰው ሲወለድ ሁሉ ሙስሊም ከሆነ ሎክ ሰው ሲወለድ ሁሉ ሙስሊም ከሆነ ህፃናት ደግሞ ምንም ኃጢአት ካሌለባቸው የመሐመድ ልብ ውስጥ ሰይጣን እንዴት ሊገኝ ይችላል? የሰይጣን ክፍል እንዴት ሊገኝ ይችላል? በልጅነቱ ሰው ሁሉ ሲወለድ ሙስሊም ከሆነ ህፃናት ደግሞ ምንም ኃጢአት ከሌለባቸው በህፃንነቱ መሐመድ ልብ ውስጥ የሰይጣን ክፍል እንዴት ሊገኝ ይችላል? ጥቁር ነገር ሰይጣኑን አውጥቶለታል። የመሐመድ ከወጣ የሌሎቹ ደግሞ አልወጣም ማለት ነው። የሆነ ግዑዝ ነገር አደረጉት እኮ አውጥተው ደግሞ በውሃ የሚታጠብ ኩሽና ምናምን ያለው የሆነ ማድቤት ምናምን ያለው ነገር ማለት ነው። የሆነ ቶፒኩ ከበድ ሲላቸው በቃ ሪፖርት ነው። ከዛ ትንጋብና ዛሬ ባይዘን ነሳ ነው እናነሳ ያሰቡ ያነሳ ነው። አላህ ለመሐመድ እጠብቅሃለሁ ከሰውም ከሰይጣንም እጠብቅሃለሁ ያልከበት አሳየው። አላህ ከሰውም ከሰይጣንም እጠብቅሃለሁ ብሎታል። እሺ አሳይ። ሱራ 113 አንዴ ክፈተው ክርስቲያን። አይጠብቀውም እንዴ ግን? ያ አይጠብቀው ማለት ነው ባይል ቁርአኑ አላህ አይጠብቀው ቢሆን ነው የተጠየቀውን አንዴ ክፈተው እስቲ። አይ ቲንክ 113 ነው መሰለኝ። ያው ሚን ሸሪ ማ ኸለቅ ምን ማለት ነው? ሙዘሚል ተርጉም እስከ አንተ ተርጉም እስከ ዘይ ራስ ንገረኝ እንጂ እየሰማህ ነው። ከተርጉሙ አንተ ራስህ ፈልክ ሸር ማለት ነው። ምን ከፈልክ ሸር ማለት ክፋት ሸር። ስለዚህ ከክፋት ሸር ምን እያለው ነው? ዝቅ አድርገው ክርስቲያን ከቁጥር 1 አድርገው። እሺ እየሰማህ ነው። ከቁጥር 1
ቁል አውዙ ቢረቢ ፈለቅ ነው የሚለው። እሺ በል ጌታ በተፈልቃቂው ጎት ነው ጎ ነው የሚለው። ጎ ጌታ እጠብቅሃለሁ። ስለዚህ ስለሚጠብቀው ነው እያወራ ያለው። እጠብቅሃለሁ እያለው ነው። ከፈጠረው ፍጡር ሁሉ ክፋት እጠብቅሃለሁ እያለው ነው። ሙዘሚል የለም ብለህ ነበር።